እንደምን ዋላችሁ? አምላካችን ቅዱስ እግዚአብሔር በነገር ሁሉ ስለረዳን ክብርና ምስጋና ለስሙ ይሁንልን። ቁጭ ብለን እንድንማማር ትፈቅዳላችሁ? መልካም። እሺ፣ እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር ረድቶን በተከታታይ በአንዱ ትምህርት ለሁለተኛ ቀን ከዛ በዘለለ ደግሞ ለሶስተኛ ቀን ተገናኝተናል ማለት ነው። ማን ረድቶን ነው? እግዚአብሔር ረድቶን ነውና ቃሉን በልባችን እንዲዘራ እኛም የተዘራብንን ቃሉ ማብቀል ማፍራት እንድንችል እግዚአብሔር በቸርነቱ ሁላችንንም ይርዳን። እንግዲያውስ ትምህርታችን ወንድማችን ሲገልጸው እንደቆየ ባለፈው የጀመርነው የንስሐ ትምህርት ነው። ባለፈው ምናልባት ላልመጣችሁ እንደ ማስታወስ እንዲሆንላችሁ ለነበርነውም ክለሳ እንዲሆንልን የተወሰነ ነጥቦችን ብቻ ለማንሳት ልሞክርና በቀጥታ ወደ አቆራጥንበት ርዕስ እንመለሳለን ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ከመጀመሪያው ስንጀምር ቀደም ተጨማሪ ነገሮችን ሲነግረን ነበረ ወንድማችን። ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ሰባቱ ምስጢራተ ቤተክርስቲያን የሚደገሙና የማይደገሙ ተብለው በሁለት ይከፈላሉ። ከሚደገሙት መካከል ንስሐ አንዱ ነው። የማይደገመው ደግሞ ባለፈውም ተምረናል። ጥምቀት፣ እንዲሁም ደግሞ ክህነት፣ ተክሊል፣ እነዚህ የማይደገሙ ምስጢራት ናቸው። ንስሐ የሚደገም ነው። ሜሮን፣ ጥምቀት፣ ክህነት፣ ተክሊል ደግሞ የማይደገሙ ናቸው ማለት ነው። እንግዲያውስ እግዚአብሔር በረዳን መልኩ የተወሰነውን ነጥብ እናንሳና ከዚያ በቀጥታ ወደ አቋረጥንበት ርዕስ እንገባለን። ንስሐ ምንድነው የሚለውን በአጭር ሐሳብ ገልጸነው ነበር። ታስታውሱ እንደሆነ ንስሐ ማለት ሰው ከጥምቀት በኋላ የሰራውን ኃጢአት በእግዚአብሔር ፊት በማልቀስ ስርየተ ኃጢአት የሚያገኝበት ምንድነው አለ? ጸጋ ነው ብለን ባለፈው ተማምረናል። ይሄ የንስሐ ሙሉ ትርጉም ነው ማለት ነው። ከዚያ ቀጥሎ ንስሐ አባቶቻችን ሲነግሩን ስለ ንስሐ አረጋዊ መንፈሳዊ ስለ ንስሐ ምንድነው ያለው ብለን ተማረን። ንስሐ ማለት የማትመክን ማህፀን ያላት እናት ነች፣ ሁልጊዜ የምትወልድ ብለናል። ከዚያ ቀጥሎ ደግሞ ማር ይስሐቅም ምን አለ ብለናል ስለ ንስሐ? የጥምቀት ሁለተኛ ማዕረግ ናት፣ ወይም ደግሞ የልጅነት ሁለተኛ ማዕረግ ናት። ጥምቀት ስለማይደገም ከጥምቀት በኋላ የሚገኘውን ጸጋ የምናገኝባት የምንቀበልባት ስለሆነ ንስሐ ሁለተኛ ማዕረግ ናት። የልጅነት ሁለተኛ ማዕረግ። ልጅነት አንድ ጊዜ ነው። በኃጢአት ያጣነውን ጸጋችን ግን በንስሐ ስለምትመልስልን የልጅነት ሁለተኛ ማዕረግ ናት ብለን ባለፈው ተማምረናል። ሌላው ንስሐ አስፈላጊ የሆነው ምን ስላለ ነው ያልነው? ኃጢአት ስላለ ነውና ኃጢአት ምንድነው የሚለውን ትንሽ ነገር አይተን ነበር። በአጭሩ ኃጢአት ማለት ማንን ማጣት ነው? እግዚአብሔርን ማጣት ነው። ይሄ ደግሞ ትልቁ ምንድነው አለ? ድህነት። በህይወታችን መተኪያ የሌለው ነገር ሀብታችን ማን ነው? እግዚአብሔር ነው አይደለ? መጽሐፍ ምንድነው የሚለው? እንዘ አልብነ ኩሉ ብነ፣ ምንም ሳይኖረን ምንም የለንም ግን ሁሉም የኛ ነው ይላል መጽሐፍ። በእውነት የሚገርም ነገር ነው። ምንም ሳይኖረን ሁሉም የኛ። ምን ማለት ነው? የሚቆጠር የሚሰፈር ነገር የለንም ግን አንድ ነገር አለን። አንዱ ነገር ደግሞ ከሁሉም ይበልጣል። ምንድነው የሚለው መጽሐፍ? በአሸናፊው በእርሱ ከሁሉም እንበልጣለን ነው የሚለው። በቃ በእግዚአብሔር ከሁሉም እንበልጣለን። እግዚአብሔር ከሁሉም እንድንበልጥ አድርጎ ነው የሰራን። በመጀመሪያ ነገር እግዚአብሔር ደግሞ ከሁሉም በላይ የሚበልጥብን አምላክ ነው። ከምንም ጋራ የማይወዳደር አምላክ፣ ከምንም ጋራ የማይገናኝ አምላክ፣ መተኪያ የሌለው አቻ የሌለው ትናንትና የነበረ ዛሬም ያለ ለዘላለም ሕያው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ተብሎ እንደተጻፈ ብቸኛ ሀብታችን እግዚአብሔር ነው። ስለዚህ እግዚአብሔር ሲኖረን ሁሉም የማን ነው ማለት ነው? የሚጠቅመው ሁሉ የማን ይሆናል? የኛ ይሆናል። ምክንያቱም ሁሉም የማን ነውና? የእግዚአብሔር ነው። መጽሐፍ ምንድነው የሚለው? ሁሉ በእርሱ ሆነ፣ ከሆነውም አንዳች ነገር እንኳን ያለ እርሱ የሆነ የለም ተብሎ ተጽፏል። ሁሉም የእግዚአብሔር ከሆነ እኛ ደግሞ እግዚአብሔር ከሆነን ሁሉ የማን ነው ማለት ነው? የኛ ነው ማለት ነው። ስለዚህ ኃጢአት እግዚአብሔርን ያሳጣናል። ኃጢአት የምኞታችን ፍሬ መሆኑን ተነጋግረናል። የምኞታችን ውጤት መሆኑን ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣
ከገዛ ምኞቱ የተነሳ ምን ይሆናልና ይፈተናልና ብሎ ያዕቆብ ነግሮናል። ስለዚህ ምኞታችን ነው የሚገርፈን፣ ምኞታችን ነው የሚያቃጥለን፣ ምኞታችን ነው የሚያንገበግበን፣ ምኞታችን ነው እንቅልፍ የሚነሳን። አሁን መፈለግ አይደለም፣ መፈለግ ተፈጥሯዊ ነገር ነው። ከልክ በላይ የሆኑ ነገሮች ምኞቶች ግን ወደ ይወስዱናል፣ ወደ ኃጢአት። መጽሐፍ ምን ይላል? ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ምን ታደርጋለች? ታመጣለች ተብሎ ተጽፏል። እግዚአብሔር ከምኞት ኃጢአት ሁላችንን የሚጠብቀን። ስለዚህ ኃጢአት እግዚአብሔር ካሳጣን እግዚአብሔር የሚሰጠን ደግሞ ምንድነው? ንስሐ ነው። ንስሐ መጸጸት ነው፣ መመለስ ነው። ግን ንስሐ መጸጸት፣ መመለስ ብቻ ሳይሆን አንድ ጊዜ የሰራነውን ኃጢአት ደግመን እንዳንመለስበት በእግዚአብሔር ፊት ቃል የምንገባበት ምስጢር ነው። አሁን ንስሐ ማለት ያለፈውን ኃጢአት ብቻ የምንገላገልበት አይደለም። ወደፊት የሚመጣውንም ኃጢአት ራሳችን የምንጠብቅበት ነው። አባቶቻችን ምንድነው የሚሉት? ባለፈው የሚማረን በሚመጣው ይጠብቀን። ባለፈው ይማረን በሚመጣውም ይጠብቀን። እግዚአብሔር ይጠብቀን። ማን ይጠብቀን? ጠባቂው ማን ነው? እግዚአብሔር። ራስን ችሎ መኖር አይቻልም። ክርስትና በራሳችን ጥበብ የምንኖረው አይደለም፣ የእግዚአብሔር ጥበብ ነውና ከእግዚአብሔር የተሰጠን ጸጋ ነውና። ስለዚህ ምኞታችን እግዚአብሔርን ወደ ማሳጣት ወደሚወስድ ኃጢአት የሚወስደን ከሆነ ንስሐችን ደግሞ እግዚአብሔርን ወደ መስጠት የሚወስደን ጽድቅ ነው ማለት ነው። ይሰማናል አይደል? እንዲሁም እኮ መወያየት እንችላለን። አንችልም? እንዲሁም መማማር እንችላለን። ጥሩ ነበረች እኮ መጀመሪያ። አይሰማም እንደዚህ? እኔ ብዙም ያስቸግረኝ አይመስለኝም እናንተ ካላሰባችሁ በስተቀር። አይሰማችሁም? እሺ። ስለዚህ ንስሐ መጸጸት ነው፣ ወደ እግዚአብሔር መመለስ ነው። መጸጸትና መመለስ ብቻ ሳይሆን ቃል መግባትም ጭምር ነው ብለን ባለፈው ተማምረናል። ሌላ ስለ ንስሐ በንስሐ ውስጥ 3 ነገሮች አሉ ብለናል። አንደኛው ኃጢአትን አምኖ መጥቶ በእግዚአብሔርና በካህኑ ፊት መናዘዝ ያስፈልጋል። ስለዚህ በንስሐ ውስጥ ኑዛዜ አለ። ምን አለ? ኑዛዜ አለ። ኑዛዜ ማለት ከዚህ በፊት የሰራነውን ኃጢአት አምነን በእግዚአብሔርና በካህኑ ፊት ማረኝ እያልን የምናለቅሰው ለቅሶ፣ እግዚአብሔርን የምንማጸንበት፣ በካህኑ ፊት ኃጢአታችንን የምንናገርበት ማለት ነው። መጽሐፍ ምን ይላል? ኃጢአቱን የሚሰውር አይለማም፣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባት ግን ምሕረትን ያገኛል ይላል። ኃጢአቱን የሚሰውር ምን አይልም? አይለማም ይላል። አያችሁ፣ የሆነ ተክል ካልተኮተኮተ ውሃ ካልጠጣ አይለማም፣ አያብብም፣ አያፈራም። እንዲያብብ እንዲያፈራ መኮትኮት አለበት፣ እንክብካቤ ይፈልጋል። በእንክብካቤ መሰረት ደግሞ በሰዓቱ ያብባል፣ ያፈራል ማለት ነውና ኃጢአቱን የሚሰውር ሰው አይለማም፣ የሚናዘዝባት ግን ምሕረትን ያገኛል ይላል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ተመልከቱ። ይህንን ተጽፏል። ሌላው ኃጢአታችን አምነን ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው ይላል። በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ተመልከቱ። ይህም በኃጢአታችን ብንናዘዝ እግዚአብሔር ከኃጢአታችን ሊያነጻን የታመነ ጻድቅ ነው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻናል ይላል። እግዚአብሔር ከሁላችንም ጋር ይሁን። ስለዚህ ኑዛዜ ያስፈልጋል። በእግዚአብሔርና በካህኑ ፊት ነው የምንናዘዘው። ይሄ በመጽሐፍትም የተጻፈ ነው፣ ኑዛዜም የነበረ ነው። መጽሐፈ ኢያሱ ምዕራፍ 7 ላይ አካን የተባለው ሰው በኢያሱ ፊት እንደተናዘዘ ኢያሱም በእርሱ ፊት እንዲናዘዝ ልጄ ሆይ እግዚአብሔርን አክብር፣ የሰራውን ነገር ሁሉ ንገረኝ ብሎ እንደጠየቀውና እንደተናዘዘ መጽሐፍ ላይ ተጽፏል። የምፈጥነው ባለፈው የተማርነው ስለሆነ ነው። ሌላው ከኑዛዜ ጋር ተያይዞ ባለፈው እንዳነሳ ነው እኔ ኃጢአቴን ለጌታ ነው የምናዘዘው የሚሉ ሰዎች አሉና መጽሐፍ ቅዱስ ግን የሚናገረው ኃጢአትህን ለማን ተናዘዝ ነው? ለካህን እንደሆነ አስረግጠን ተነጋግረናል ባለፈው። ምክንያቱም ሂድና ራስን ለማን አሳይ? ለካህን አሳይ ተብሎ ተጽፏል። የእግዚአብሔርን ትእዛዝ አለማክበር የእግዚአብሔርን ትእዛዝ መናቅ ነው። የእግዚአብሔርን ትእዛዝ መናቅ ደግሞ በእግዚአብሔር ላይ ማመጽ ነው። አመጽ ደግሞ ኃጢአት ነው። ምክንያቱም ኃጢአትን የሚያደርግ አመጽን ደግሞ ያደርጋል ተብሎ ተጽፏል።
ስለዚህ ኃጢአት በእግዚአብሔር ላይ ማመጽ ነው። የእግዚአብሔርን ትእዛዝ አለመቀበል ኃጢአት ስለሆነ ማለት ነው። ሁለተኛው ለእግዚአብሔር ነው የምናዘዘው ማለት ትዕቢትም ነው። እግዚአብሔር ኃጢአት ሲሰራ አላየኝም እንደብሎ መቁጠርም ይሆናል ማለት ነው። እኛ ኃጢአት ስንሰራ ማን ያውቀዋል? ማን ያውቀዋል? እግዚአብሔር ያውቀዋል። እግዚአብሔርን ማረኝ እያሉ መጸለይ ነው እንጂ መናዘዝ በማን ፊት ነው? በካህኑ ፊት ነው። ማረኝ ብለን የምንጸልየው ወደ እግዚአብሔር ነው። የምንናዘዘው ግን በማን ፊት ነው? በካህኑ ፊት ነው ማለት ነው። ይሄንን ከዚህ አንፃር ባለፈው ተምረናል። ሌላው ቀኖና ነው። በንስሐ ውስጥ ያለው ቀኖና ነው። ቀኖና ማለት መስፈሪያ መለኪያ ማለት ነው። ካኖን ይባላል። በዚህ በግሪኩ ቃል ካኖን ማለት ፕሪንሲፕል ነው፣ ህግ ነው፣ መመሪያ ነው፣ መለኪያ፣ መስፈሪያ፣ መቁጠሪያ ማለት ነው። ስለዚህ ሰው ከተናዘዘ በኋላ እግዚአብሔር መንፈስ ቅዱስ በረዳው መልኩ ካህኑ ይህን ያህል ጾም፣ ይህን ያህል ስገድ፣ ይህን ያህል ጸልይ፣ እንደዚህ መጽውት፣ ቅዱሳት መጻሕፍትን አንብብ፣ ከዚህም በዘለለ ከቤተ ክርስቲያን ለጊዜው ተለይ፣ ከማህበረ ምዕመናን ተለይ ሊሆን ይችላል። በተለያየ ምክንያት ቀኖና ሊሰጥ ይችላል። ያንን ቀኖና በካህኑ ፊት የተቀበሉትን መፈጸም ያስፈልጋል። መጨረሻ ላይ ደግሞ ምን አለ? ስርየተ ኃጢአት አለ። ቀኖናችን እንደጨረስን በካህኑ ጸሎት ይደረግልናል። ስርየተ ኃጢአት ከተቀበልን በኋላ ከካህኑ ጋር ተመክረን ወደ ፍሬው እንደርሳለን። ፍሬው ምንድነው? ቅዱስ ሥጋውንና ክቡር ደሙን መቀበል። ምክንያቱም ለመዳን አንዱ የህይወት መንገድ ምንድነው ብለናል ባለፈው? ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም፣ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ንስሐ ምንድነው? የምንደርስበት መንገድ ነው። ከእግዚአብሔር ጋር የምንታረቅበት ነው፣ የምንታከምበት ነው። ፍጹም ጤንነት የሚረጋገጠው ግን ሕይወት የሚገኘው ከንስሐ በኋላ ቅዱስ ሥጋውንና ክቡር ደሙን ምን ማድረግ ነው? መቀበል ነው። ባለፈው ከዚህ ጋር ተያይዞ እንደ ጥያቄ ነገር ነበረ። ንስሐ ገብተን ባንቆርብስ፣ አሁን ማንቆርብ ከሆነ ንስሐ ባንገባ ይሻላል ወይ የሚል ሐሳብ ተነስቶ ነበረ። እዚያው መልሰነዋል። ምናልባት ያልሰማችሁ ካላችሁ ለእናንተ ተብሎ ነው ማለት ነው። ስለዚህ ምናልባት ላልቆርብ እችላለሁና ንስሐ ባልገባ ቢቀርብኝ ይባላል? አይባልም። ምንድነው? ሰውነታችንን ንጹህ አድርገን እንጠብቃለን። ከዚያ ቀጥሎ ያለውን ፍሬ ደግሞ ማን ይሰጠናል ማለት ነው? እግዚአብሔር ይሰጠናል። መጀመሪያ ማዘጋጀት ያስፈልጋል፣ መታጠቅ ያስፈልጋል። ምንድነው የሚለው መጽሐፍ? ተዘጋጅታችሁ ኑሩ ነው የሚለው። መዘጋጀት ነው። ንስሐ የቁርባን አንዱ መንገድ ነው። በንስሐ ነው ወደ ቁርባን የምንደርሰውና ምናልባት ልክ ንስሐ እንደገባው ካልቆረብኩስ ንስሐ መግባት ምን ይጠቅመኛል አይባልም። ባለፈው መልሰነዋል። አሁን ንስሐ መግባት ማለት ሰው ንስሐ ሕክምና ነውና ሕክምናውን መጀመር ማለት ነው። ሕክምናውን ምን ማድረግ ነው? ቅዱስ ቁርባን መቀበል ደግሞ ሕክምናውን ምን ማድረግ ነው? ማጠናቀቅ ወይም ደግሞ መፈጸም ማለት ነው። ማጠናቀቅ ወይም መፈጸም። ካልፈጸምኩት ምናልባት ባላጠናቀቀው ምን ሊጠቅመኝ ይችላል ተብሎ ሕክምና አይቋረጥም። ንስሐ ደግሞ መንፈሳዊ ሕክምና ነውና መጨረሱን የሚያስጨርስ እግዚአብሔር ነው። ግን ምንድነው የሚለው መጽሐፍ? እኛ ተነስተን እንሰራለን፣ የሰማይ አምላክ እርሱ ደግሞ ምን ያደርግልናል? ያከናውንልናል ተብሎ ተጽፏል። እኛ አምነን ተጸጽተን ወደ እግዚአብሔር መጥተን ካለቀስን ለቅሷችን በእግዚአብሔር ፊት ፍሬ ያፈራልናል። ፍሬው ደግሞ ይሄ ነው። አዳምና ሔዋን አለቀሱ። ካለቀሱ በኋላ ደግሞ እንባቸው ሕይወትን አበቀለ። ያቺ ሕይወት ድንግል ማርያም ናት። ማናት? በኃጢአታቸው ምክንያት መጀመሪያ በገነት የነበረችውን ዕፀ ሕይወት አጥተዋል። በዕፀ ሕይወቷ ፈንታ ደግሞ አልቅሰው እንባቸው እንደ ዝናብ ሆኖ ድንግል ማርያምን አበቀለላቸው። ከድንግል ማርያም ደግሞ ክርስቶስ ተገኘ። ያንን ተመግበን ደግሞ የምንድንበት ጸጋ ሆነልን። ክብርና ምስጋና ለስሙ ይሁን። ምን ይላል መጽሐፍ? በልቅሶ የሚዘሩ በደስታ ያጭዳሉ፣ እለ ይዘሩ በአንብዕ ወበሐሴት ያርሩ። መዝሙረ ዳዊት መዝሙር 125 ላይ ተመልከቱ። በልቅሶ የሚዘሩ በምን ያጭዳሉ? በምን ያጭዳሉ? ንገሩኝ እስኪ። አይሰማም ድምጻችሁ። በደስታ ያጭዳሉ። ምንድነው በልቅሶ የሚዘሩት? ንስሐ ነው። እያነባን እያለቀስን እግዚአብሔርን ማረኝ ካልነው ከዛ ፍሬው ምን ይሆናል? ደስታ ይሆናል። ኃጢአት መራራ ነው፣ ሐዘን ነው፣ ለቅሶ ነው። ንስሐ ደግሞ ቅዱስ ሥጋውና ክቡር ደሙ ደግሞ ፍሬ ነው፣ ያውም የደስታ ፍሬ። ደስታ ራሱ ምንድነው የሚለው መጽሐፍ? ፍሬ ጽድቅ ከሆኑት ወይም ደግሞ ከመንፈስ ፍሬዎች አንዱ ነው። ይሄ ደግሞ ክርስቶስ ኢየሱስ ነው። ደስታችን እርሱ ስለሆነ መጽሐፍ ምንድነው የሚለው? ተፈስሑ በእግዚእነ፣ በጌታ ደስ ይበላችሁ። ደግሜ እላለሁ፣ በማን ደስ ይበላችሁ? በማን? በሆነ ነገር እንደሰታለን ብለን ብናስብ ያንን ደስታ ሁልጊዜ ከኛ ጋር መሆን አይችልም። እንደምታውቁት
በጉልበታችን እንደሰታለን ካለን ጉልበት የሚከዳበት ጊዜ በጣም ቅርብ ነው። በሀብታችንም ብንል ሀብትም ይጠፋል። በመልካችንም ብንል መልክም ይረግፋል። በዝናችን ብንል ዝናም ይጠፋል። በዚህ ዓለም ላይ ያለው ነገር የደስታ ምንጭ የምንለው ሁሉ እንደነበረበት አይቀጥልም። ምንድነው የሚለው መጽሐፍ? በማታ ለቅሶ ይሆናል፣ በጠዋት ደስታ። በምሴት ይደምጽ ብካይ ወበጽባሕ ፍስሐ። ማታ ለቅሶ ጠዋት ደስታ፣ ወይም ጠዋት ለቅሶ ማታ ደስታ። የዚህ ዓለም ስቃዩ ብዙ ነው። አንድ ጊዜ ማጣት፣ ሌላው ጊዜ ማግኘት፣ አንድ ጊዜ ማዘን፣ ሌላው ጊዜ መደሳት፣ አንድ ጊዜ ብርሃን፣ ሌላው ጊዜ ጨለማ፣ ሌላው ጊዜ ማንባት፣ ሌላው ጊዜ ደግሞ መሳቅ። ይሄ በሕይወታችን የሚፈራረቅ ነው። ክርስቶስ ግን የደስታችን ሁሉ ምንጭ ነው። የማይለይ፣ የማይደበዝዝ፣ የማይጠፋ፣ በሐዘን የማይቀየር፣ በእንባ የማይቀየር፣ ሁልጊዜ መተኪያ የሌለው፣ በእንቅልፋችን የማይጠፋ፣ በስራዎቻችን የማይጠፋ፣ በመንገዳችን የማይጠፋ፣ በማጣት ጊዜ ደስታችን፣ በማግኘት ጊዜ ደስታችን፣ በሐዘን ጊዜ ደስታችን፣ በሕማማችን ጊዜ ደስታችን፣ በጤናችን ጊዜ ደስታችን፣ ሁልጊዜም የደስታችን ምንጭ ነው። እግዚአብሔር ፍስሐ ወሐሴት ይሆንላችሁ። እግዚአብሔር ደስታ ሲሆንልን በእውነት ሐዘን አያሸንፈንም፣ ልባችንም አይሰበርም። እግዚአብሔር ይጠግነናልና እግዚአብሔር የደስታችን ምንጭ ይሆንልን። እንዳይሰፋብን ወደ ዛሬው ለመምጣት ያክል እንግዲህ ባለፈው የተማርናቸው ነገሮች እነዚህ ናቸው ማለት ነው። ጀምረን ያቋረጥነው ነገር ምንድነው? ንስሐ እንዳንገባ እንቅፋት የሆነብን ምንድነው? ወይም ደግሞ ሰዎች ንስሐን የሚፈሩት ለምንድን ነው የሚለውን ነበር የጀመርነው። ነካ ነካ አድርገን ነበረ ሰዓት ገድበን ያቋረጥነው። እሱም ዛሬ እሱን ነው የምንቀጥለው ማለት ነው። ለምንድን ነው ሰዎች ንስሐ የማይገቡት? ንስሐ የማይገቡት ለምንድን ነው? ንስሐን የሚፈሩት ለምንድን ነው? ወይም ደግሞ ንስሐ እንዳይገቡ እንቅፋት መሰናክል የሚሆንባቸው ነገሮች ምንድን ናቸው? አንድ 5 ነጥቦች አሳጥረን ለመመልከት እንሞክራለን። የመጀመሪያው ሰዎች ንስሐን የሚፈሩበት ምክንያት ምንድነው ሲባል እግዚአብሔር ይቅር አይለኝም ብለው ስለሚያስቡ፣ ባለፈውም ጠቅሰነዋል፣ አላብራራ ነው። እግዚአብሔር ይቅር አይለኝም ወይም ደግሞ የእግዚአብሔርን ይቅርታ ስለማያውቁ ማለት ነው። የእግዚአብሔርን ይቅርታ የሚያውቅ ሰው ንስሐን አይፈራም። ይልቁንም ንስሐ የልቡ ደስታ ይሆንለታል። ንስሐ ትንሣኤው ይሆንለታል። ንስሐ ለመግባት ይፈጥናል። ንስሐ ለመግባት ይቸኩላል። ባለፈው እንደተናገርነው ኃጢአትን ዛሬ እንድንሰራው ሰይጣን ይገፋፈናል። ንስሐ ግን ዛሬ እንዳንገባ እግራችንን ይዘናል። አሁን ንስሐን ስናስብ ያሸማቀናል። ንስሐን ስናስብ እግሮቻችንን ያስራል። ንስሐን ስናስብ ጆሮአችንን ይደፍናል። ንስሐን ስናስብ ልባችንን ያደበዝዛል። ዓይናችንን ሁሉ ያጠፋል። ንስሐን እንድንፈራው ያደርጋል። ኃጢአትን ደግሞ እንድንደፍረው፣ ኃጢአትን ደግሞ ዛሬ እንድንሰራው። መጽሐፍ ግን የሚለው ምንድነው? የመዳን ቀን መቼ ነው? ዛሬ ነው፣ ያውም አሁን ነው የሚለው። ስለዚህ በእግዚአብሔር ፊት ሁልጊዜ ዛሬ ነው፣ በእግዚአብሔር ፊት ሁልጊዜ አሁን ነው ብለን ተማምረን ነበር ባለፈው። ይህንን ማስታወስ ያስፈልጋል። ስለዚህ የመጀመሪያው ተግዳሮት፣ የመጀመሪያው ችግር ሰዎች ንስሐ እንዳይገቡ እንቅፋት የሚሆንባቸው ነገር የእግዚአብሔርን ምሕረት ስለማያውቁ፣ እግዚአብሔር ይቅር አይለኝም ብለው ስለሚያስቡ። መጽሐፍ ግን ምን ይላል? ሳህሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ይቅርታው ምድርን ከደነ ይላል። እግዚአብሔር ከይቅርታው የተነሳ ነው የሚያኖረን። እግዚአብሔር ከምሕረቱ የተነሳ ነው የሚያኖረን። በእውነት እግዚአብሔር እኔን አይምረኝም ይቅር አይለኝም ብሎ ማሰብ የእግዚአብሔርን መለኮታዊ ምሕረት መጠራጠር ነውና ይሄ ደግሞ ሌላ ኃጢአት ይሆናል ማለት ነው። በኃጢአት ላይ ሌላ ኃጢአት መጨመር ይሆናል። እግዚአብሔር እኔን እንዴት ይቅር ይለኛል? ይህንን ኃጢአቴ እንዴት ይተውልኛል? ይህንን ኃጢአቴ እንዴት ይቅር ይልኛል? ይህንን ኃጢአቴ እንዴት ይሰርልኛል? እንዴት ይደመስስልኛል ብሎ መጠራጠር የእግዚአብሔርን ምሕረት መጠራጠር ነው። እግዚአብሔር ደግሞ ፍጹም መሐሪ አምላክ ነው። መዓቱ የራቀ ምኑ የበዛ ምሕረቱ የበዛ። እግዚአብሔር መዓቱን አርቆ ምሕረቱን ያብዛልን። ቁጣውን አንስቶ እግዚአብሔር ትዕግስቱን ያብዛልን። ምንድነው የሚለው መጽሐፍ? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። እኛ ከሰራነው ኃጢአት ለኛ ያለው ክብርና ምስጋና ለስሙ ይሁን። እኛ ከበደልነው በደል በላይ እግዚአብሔር ለኛ ያለው ጽድቅ እጅግ ግሩም ነው። የምንኖረው ከዚህ የተነሳ ነው። መጽሐፍ ምን ይላል? የጌታችን ትዕግስት፣ የክርስቶስ ትዕግስት፣ የመድኃኒታችን ትዕግስት ድህነታችሁ እንደሆነ መድኃኒታችሁ እንደሆነ ቁጠሩት ይላል። እግዚአብሔርስ ፈጥኖ ይመጣል፣ እንደ ሌባ ይመጣል። ተዘጋጅታችሁ ጠብቁ ማለት ነው። ምክንያቱም ሌባ በቀጠሮ ስለማይመጣ ነው እንጂ እግዚአብሔር ጻድቅ አምላክ ነው። ይመጣል አለ፣ ግን ትዕግስቱ መዳናችሁ እንደሆነ ቁጠሩት ተብሎ ተጽፏል። የምንኖረው በእግዚአብሔር ትዕግስት ነው እንጂ የኛ ጽድቅ አይደለም የሚያኖረን፣ ምሕረቱ ነው የሚያኖረን። ስለዚህ
ማወቅ ያለብን ንስሐ ለመግባት ወይም ደግሞ ንስሐ እንዳንገባ እንቅፋት የሆነብንን ነገር አንስቶ ለመጣል የእግዚአብሔርን ምሕረት መረዳት ያስፈልጋል። የእግዚአብሔርን ይቅርታ መረዳት ያስፈልጋል። ጌታ ራሱ መስቀል ላይ ውሎ ከተናገረ ወርቃማ ነገር ምንድነው ያለው? የሚያደርጉትን አያውቁምና ምን በላቸው ነው ያለው? ምን በላቸው? ይቅር በላቸው። ያ ወንበዴ እኮ ይህ ነገር ስለገባው ነው ከሁሉም ይልቅ ጻድቅ ይሆን። ይሄ ነገር የእግዚአብሔርን ምሕረት አሰብ አይታችኋል? ምንድነው ያለው? ተዘከረን እግዚኦ አመ ትመጽእ በመንግሥትከ፣ ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኝ? አስበኝ። ጌታ ግን ምንድነው ያለው? ዛሬ በገነት ከኔ ጋር ትሆናለህ፣ በገነት ከኔ ጋር ትኖራለህ። አያችሁ፣ የመዳን ቀን ዛሬ እውነት እኮ ነው። የመዳን ቀን ዛሬ ያውም አሁን ሆነለት። የመዳን ቀንን ዛሬ አድርጎ የተጠቀመ የመዳንን ጊዜ አሁን አድርጎ የተጠቀመ ፈያታዊ ዜማን ወይም ደግሞ በቀኝ የተሰቀለው ወንበዴ ነው። ምንድነው ያለው? በመንግስት በመጣ ጊዜ አስበኝ ባለው ጊዜ ዛሬ ደግሞ ጌታ ዛሬ በገነት ከኔ ጋር ትሆናለህ። ነገ አላለው፣ በሚመጣው ዘመን አላለው፣ በመጨረሻው ዘመንም አላለው። ዛሬ በገነት ከኔ ጋር ትሆናለህ። ይህ ሰው አባቶቻችን እንደሚነግሩ ወደ ገነት ጉዞ ሲያደርግ መንገዱን አያውቅበትም። ምኑን አያውቅበትም? ወንበዴ መንገድ ያውቃል እንዴ? ያውቃል? አያውቅም። ፕሮቶኮል አያውቅም። እንዴት እንደሚኬድ አያውቅም። እንዴት እንደሚገባም አያውቅም። ሽፍታ ነው፣ ወንበዴ ነው፣ በአመጽ ነው እንጂ ልዝብ ንግግርን አያውቅም፣ መንገድንም አያውቅም። ይህንን ሁሉ አያውቅም። ግን ይህ ጸጋ ሁሉ ከእግዚአብሔር ፈሰሰለትና የእግዚአብሔር የምሕረት ጸጋውን ተሸክሞ ሲሄድ ሰይፋቸውን ሲያነሱበት ቅዱሳን መላእክት ስለ ማንነቱ እንኳን መናገር አይችልም። ግብረ ሕማማት ላይ በዓርብ ስቅለት የሚነበብ ነገር አለ። በጣም ነው የሚገርመኝ። እና እዛ ምን ይላል? ማነህ አንተ ብለው ሲጠይቁት ስለ ማንነቱ እንኳን መናገር አይችልም። አያችሁ፣ የእግዚአብሔር ምሕረት መናገር እስከማንችለው ድረስ ነው። ቋንቋ ሁሉ እናጣለን፣ መግለጽ ሁሉ አንችልም። የእግዚአብሔር ምሕረቱ ብዙ ነው ማለት ይሄ ነው። እጅን በአፍ የሚያስጭን ነገር ነው። የሚገለጥ አይደለም፣ የሚነገር አይደለም፣ የሚጻፍ አይደለም፣ የሚተነተን አይደለም። ምሕረቱ ብዙ ነው። ምሕረቱ ብዙ ነውና ምሕረቱን ያብዛልን። ይቅርታው ብዙ ነውና ይቅርታውን ያብዛልን። ቸርነቱ ብዙ ነውና ቸርነቱን ያብዛልን። የምንኖረው በዚህ ነው። ከዛ አንተ መጠየቅ ጀመረ። መሪ ጥያቄ ነው ያቀረበለት። አንተ አዳም ነህን? ኧረ እኔ አይደለሁም። አንተ አቤል ነህን? እኔ አይደለሁም። ታዲያ በደግነቱ የሚታወቀው አብርሃም ነህን? እኔ አይደለሁም። ማነህ ሲለው እኔ እነዚህን ሰዎች አላውቃቸውም። ታዲያ አንተ ማነህ? ሽፍታ ነኝ። ይቻላል? ሽፍታ ይገባል ገነት? ይቻላል እንዴ? አይቻልም አይደል? ግን በእግዚአብሔር ይቻላል። ለማንም የሚሰራ ነገር የለም ነው የተባለው፣ ለእግዚአብሔር። አያችሁ፣ የኛ ሕግ አይደለም የሚያጸድቀው፣ የእግዚአብሔር ቸርነት ነው የሚያጸድቀው። ሽፍታ አይገባም እንደ ሕጉ እኮ። የእግዚአብሔር ቸርነት ግን ያስገባል። የእግዚአብሔር ምሕረት ግን ያስገባል። የእግዚአብሔር ምሕረት ግን ይቀበላል። የእግዚአብሔር ምሕረት ግን የተዘጋውን ይከፍታል። የእግዚአብሔር ምሕረት ግን የተቆረጠውን ይቀጥላል። የእግዚአብሔር ምሕረት ግን የተሰበረውን ይጠግናል። የእግዚአብሔር ምሕረት ግን የተቋረጠውን እንደገና ምን ያደርጋል? የምሕረት እጁን ይዘረጋል። ስለዚህ ገባ፣ አልተከለከለም። ምክንያቱም ፈቃዱን ከእግዚአብሔር አግኝተዋልና። አያችሁ፣ የክርስቶስ ሞት ለሽፍቶች ሕይወት ሆነ። ክብርና ምስጋና ለስሙ ይሁን። ለወንበዴዎች ሕይወት ሆነ። ውንብድናው የግሉ አልነበረም። አያችሁ፣ ሽፍታው የገባው በምክንያት ነው። ሁላችንም ከእግዚአብሔር ሸፍተን ነበር ማለት እኮ ነው። ከማን ተለይተን ነበር? ምን ይላል መጽሐፍ? አሃዱ አካል ዘእምቅድስት ሥላሴ ርእዮ ትሕትናነ አጽነነ ሰማየ ሰማያት መጽአ ወኀደረ ውስተ ከርሰ ድንግል። ከሦስቱ አካል አንዱ አካል፣ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ መውጣታችንን አይቶ እንድንገባ፣ መራቃችንን አይቶ እንድንቀርብ፣ መውደቃችንን አይቶ እንድንነሳ፣ መራባችን ተመልክቶ እንድንጠግብ፣ መጠማታችንን አይቶ እንድንረካ፣ መራቆታችንን አይቶ እንድንለብስ፣ ማዘናችንን አይቶ እንድንደሰት፣ በእግረ አጋንንት መጠቅጠቃችንን አይቶ ነፃ እንድንወጣ፣ መናቃችን አይቶ እንድንከብር፣ መዋረዳችን አይቶ ከፍ እንድንል ወደኛ መጥቶ ዝቅ ብሎ አነሳን። ክብርና ምስጋና ለስሙ ይሁን። ውርደታችንን አይቶ ሊያከብረን መጣ ይላል። ምን ይላል መጽሐፍ? አጽነነ ሰማያተ ወወረደ። መዝሙረ ዳዊት መዝሙር 17 ቁጥር 8 ላይ ሰማያትን ዝቅ ዝቅ አድርጎ መጣ፣ ባህሪውን ዝቅ አድርጎ መጣ። እኛ የወደቀውን ዕቃ ጎንበስ ብለን እንደምናነሳው የወደቀውን አዳም ለማንሳት ክርስቶስ ጎንበስ አለ። ክብርና ምስጋና ለስሙ ይሁን። እኛ ዕቃ ወደቀ ብለን አንተው ማለት ጎንበስ ብለን እናደርገዋለን፣ እናነሳዋለን። መውደቃችንን አይቶ አልናቀንም፣ ችላ አላለንም። ሊያነሳን እጁን ዘረጋ። አያችሁ፣ ልክ ምን አለ ሊቃውንቱ ሲተረጉሙት ይሄንን ምን ይላሉ? ዛፍ ንፋስ ሲያወዛውዘው እግሩ ሳይነቀል ስሩ ሳይነቀል ቅርንጫፉ መሬት ነክቶ እንደሚመለስ ሁሉ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ደግሞ
እነሆ በባህሪ አባቱ በአብ ዘንድ በባህሪ ሕይወቱ በመንፈስ ቅዱስ ዘንድ ሕያው ሆኖ እንዳለ እንደ ጥንቱ እንደነበረ ሆኖ እጁን ዘርግቶ እግዚአብሔር እኛን ሊያነሳን መጣ። በእውነት መውጫ መግቢያ አጣን የነበረ መሰማሪያ አገኘን፣ መግቢያ አገኘን፣ መውጫም አገኘን። ይሄንበት የተሰማረንበት ሁሉ ለምለም መስክ ሆነልን። ምን ይላል መጽሐፉ ራሱ? እኔ የበጎች በር ነኝ ይላል። በእኔ የሚገባ ይወጣል ይገባል፣ መሰማሪያም ያገኛል። በእርሱ ስንገባ እንወጣለን እንገባለን፣ መንገዳችን ሰላማዊ ይሆናል። እግዚአብሔር መንገዳችሁን ሰላም ያደርግላችሁ። እግዚአብሔር ሕይወታችን ሰላማዊ ያደርግላችሁ። ስለዚህ አንዱ ንስሐ እንዳንገባ እንቅፋት የሆነብን የእግዚአብሔርን ይቅርታና ምሕረት ስለማናውቅ ነው። ልክ እንደጠፋው ልጅ በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 20 ላይ እንደተጻፈው ማለት ነው። እሱ የተናገረውን ነው። ቁጥር 20 ላይ የተጻፈው ምንድነው የሚለው? እኔ አባት ሆይ በእግዚአብሔርና በአንተ ፊት በሰማይና በምድር ፊት በደልኩኝ፣ ልጅህ ልባል አይገባኝም። ግን እንደ ልጅህ ሳይሆን እንደ ሙያተኞቹ እንደ አገልጋዮቹ እንደ አንዱ መኖር እችል ዘንድ እችላለሁና ወደ አባቴ ቤት ልመለስ ነው ያለውና አላወቀም። አባቱ ልጄ ብሎ ይቀበለኛል ብሎ አላሰበም። ቢያንስ ግን እንደ ሙያተኛ ሊቀበለኝ ይችላል አለ። እግዚአብሔር ግን በልጅነት ነው የሚቀበለን። ክብርና ምስጋና ለስሙ ይሁን። በምንድን ነው የሚቀበለን? ምንድነው የተጻፈው? ለአንድ አባት ሁለት ልጆች ነበሩት። አንዱ ታላቅ ነው፣ አንዱ ታናሽ ነው። ታናሹ መጣና ድርሻዬን ምን አድርግልኝ ስጠኝና ወደ ፈለኩበት ሀገር ልሄድ አለ። ተሰጠው። ከዚያ ገንዘቡን ሁሉ ይዞ ሄዶ ምን አደረገው ይላል? ነገደበት፣ አተረፈበት ይላል። ከአባት ተለይቶ ትርፍ አለ እንዴ? ከህይወት ተለይቶ ድህነት አለ እንዴ? አለ? ከአባት ተለይቶ ደስታ አለ? ከአባቱ ወጥቶ አይገኝም ደስታ። አያችሁ? ከአባት ተለይቶ ትርፍ የለም። ከአባቱ ነው የተለየው፣ ከቤተሰቡ ነው የተለየው፣ ከርስቱ ነው የተለየው፣ ከክብሩ ነው የተለየው። ሰው ከክብሩ ተለይቶ አይከብርም። ሰው ከርስቱ ተለይቶ አይከብርም። ርስታችን ገነት ነው። አዳም ከርስቱ ወጥቶ መቼ ከበረ? አዳም ከገነት ወጥቶ መቼ ከበረ? አዳም ከአባቱ ከእግዚአብሔር ተለይቶ መቼ ከበረ? ይዞ ሄደ። ግን ገንዘቡን ምን አደረገው ይላል? አባከነው። ካባከነው በኋላ ገንዘቡ እያለ ብዙ ወዳጅ ነበረው። አያችሁ፣ ሰይጣን አዳምና ሔዋን እስኪስቱ ድረስ በጣም ያጨበጭብላቸው ነበር። ከዛ በኋላ ግን የለም። አዳምና ሔዋን እስኪስቱ ድረስ ይደግፋቸው ነበር። ይህንን ብትበሉት እኮ ምን ትሆናላችሁ? አይናችሁ ምን ይሆናል? ይበራላችኋል። አይናችሁ ይገለጣል። እንደማን ትሆናላችሁ? ንገሩኝ። እንደማን? እንደ አምላክ ትሆናላችሁ ይላል። እንደማን ትሆናላችሁ? እንደ አምላክ ትሆናላችሁ አለ። አዳምና ሔዋን ግን ምክንያት ነበራቸው። ሔዋን እንደዚህ ብትለው ጥሩ ነበር አይደል? አንተ ብላና አምላክ ሆነ ምን አድርገን አሳየንና እኛ እንከተል። አያችሁ፣ ይሄ እኮ ነው ህይወት ማለት። ዛሬም ምን ይላል መጽሐፍ? ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበላቸው ይላል። ኃጢአተኛ ሊያደፋፍረን ሲሞክር እሺ ማለት የለብንም። ምንም ማለት የለበትም እኮ። ይሄ እኮ ተራ ነገር እኮ ነው። ይሄ እኮ ኖርማል ነው አይደል? የምንለው ዛሬ ይሄ እኮ ኖርማል ነው። በሰንበት ቤተክርስቲያን አለመሄድ ኖርማል ነው፣ አለመቁረብ ኖርማል ነው የሚሉ ሰዎች አሉ። ይሄንን መስማት የለብንም። እንዴ ቀይ መስመር ያስፈልገናል። ምንድነው የሚለው መጽሐፍ? በኋላ እንመለከተዋለን። ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ባልንጀርነትን መምረጥ ያስፈልጋል። ከማን ጋር እንድንሆን መምረጥ ያስፈልገናል። ይሄ ነው ህይወት ማለት ይሄ ነው እንጂ የሚያሳስተን የለም ማለት አይደለም። የሚያደናቅፈን የለም ማለት አይደለም። መምረጥ ይኖርብናል። የምንመርጠው ነገር ያስፈልጋል። ምግብ እንኳን ሁሉም ቀረበ ተብሎ ሁሉም ይነሳል እንዴ? ሁሉም ማንሳት ይቻላል? ሰውየው ምግብ ደርድሮ በቢፌ ያስቀምጠው ቹዝ ዘ ቤስት ሲለው ኦል ኦፍ ዘ አባብ ብሎ ሁሉን አነሳ ይባላል። ይቻላል ሁሉም ማንሳት? ሁሉም ለጤና ላይ ስማማ ይችላል። ለአንድም የሆነው ደግሞ ለሁሉም አይሆንም። መምረጥ ያስፈልጋል። እንኳን ኃጢአት፣ እንኳን ኑሮ፣ እንኳን ህይወት፣ ምግብ እንኳን ምን ይደረጋል? ይመረጣል። የምንመርጠው ነገር ያስፈልገናል። እንድንመርጥ ደግሞ አእምሮና ሚዛን ተሰጥቶናል። ስለዚህ ይህ ልጅ ከአባቱ ከተለየ በኋላ ኪሱ ገንዘብ ሞልቶ እያለ ንብረቱ እያለው ሁሉም ወዳጁ ነበረ። ከከሰረ በኋላ ግን የሚያጽናናው ሰው አልነበረም። ቁራሽ እንጀራ እንኳን የሚሰጠው ሰው አልነበረም። ዓለም እንደዚህ ናት። አያችሁ፣ ሲኖራችሁ እንጂ ሲጎልባችሁ አትፈልጋችሁም። እግዚአብሔር ግን ጎደለብህ ብሎ አይለይም። እግዚአብሔር ግን አጣነጣ ብሎ ማንንም አይንቅም። እግዚአብሔር ታላቅ አምላክ ነው። ማንንም ንቆ አያውቅም። ማንንም ሰልችቶ አያውቅም። ማንንም ትቶ አያውቅም። አባት እንደሌላቸው ልጆች ሆኑ ዘንድ ምን አላደረጋቸውም ብለዋል? አልተዋቸውም ብሎ ጽፎልናል፣ ነግሮናል ማለት ነውና ይህንን መረዳት ይኖርብናል። ይህ ልጅ ገንዘቡን ይዘ ሄደ፣ ግን አባከነው፣ አጠፋው።
አመነዘረበት፣ ሰከረበት፣ ዳንኪራ ረገጠበት፣ ሁሉንም ኃጢአት ሰራበት። ባዶ እጁን ቀረ። ረሃቡን የሚያስታግስበት ቁራሽ እንጀራ እንኳን አልነበረውም። በዚህ ሀገር በነበሩት ከአንዱ ሀብታም ዘንድ ተቀጠረና እሪያዎችን ያሰማራ ጀመረ። አሳማዎችን ይጠብቅ ጀመረ። እነሱ ሲበሉ ረሃቡ እየተሰማው ሰው ሆኖ ሳለ የእነሱን ምግብ እስኪናፍቅ ድረስ። ከአባት መለየት እንደዚህ ነው። አያችሁ፣ ከእግዚአብሔር መለየት እንደዚህ ነው። ዓለም አያምርብንም፣ ከዓለም አናተርፍም። ከአባቱ ስለተለየ አልከበረም። የሚያየውም ሰውም አልተገኘም፣ የሚደግፈውም አልተገኘም። ስለዚህ ሁሉም ሕይወቱ ጨለማ ሆነበትና ምን ብሎ አሰበ? እኔ በአባቴ ቤት እንጀራ የሚተርፋቸው ስንት ቅጥረኞችና ሙያተኞች እያለው እኔ ግን በረሃብ ይሰቃያለሁ። ወደ አባቴ ቤት እመለሳለሁ። እግዚአብሔር ወደ አባታችን ይመልሰን። እግዚአብሔር ወደ ሕይወታችን ይመልሰን። እግዚአብሔር ወደ ቁርባናችን ይመልሰን። በአባታችን ቤት 40 ጾም ሙሉ እየተቀደሰ ስጋው እየተቆረሰ ደሙ እየተፈሰሰ 50 ቀን ሙሉ እየተቀደሰ እኛ እንዴት እንራባለን? እኛ እንዴት እንጠማለን? የትምህርቱ ፍሬ ይሄ ነው። አያችሁ፣ ይሄ ልጅ ምንድነው ያለው? በአባቴ ቤት ሙያተኞች ሁሉ ምን ይተርፋቸዋል አለ? እንጀራ ተርፏቸው ይኖራሉ። አዎ፣ በአባታችን ቤት ማዕዱ ታጥፎ አያውቅም። ማዕዱ ተነስቶ አያውቅም። ቤተ ክርስቲያን ሁል ጊዜ ስጋውን ትቆርሳለች፣ ደሙን ታፈሳለች። በአባታችን ቤት እንጀራ ሙሉ ነው። በአባታችን ቤት ዝማሬ ሙሉ ነው። በአባታችን ቤት ምስጋና ሙሉ ነው። በአባታችን ቤት ሰላም ሙሉ ነው። እኛ ለምን እንታወካለን? በአባታችን ቤት እረፍት ሙሉ ነው። እኛ ለምን ደክማለን? በአባታችን ቤት ደስታው ሙሉ ነው። እኛ ለምን እናዝናለን? በአባታችን ቤት ክብሩ ሙሉ ነው። እኛ በውርደት እንዴት እንኖራለን? ልጁ እውነቱ እኮ ነው። በአባቴ ቤት ሰው ሁሉ ተርፎት ይኖራል፣ እኔ ግን በረሃብ እሰቃያለሁ አለ። ቤተ ክርስቲያን ማዕዷን ዘርግታ እየጠራችን እኛ ለምንድን ነው የምንራበው? ለምንድን ነው የማንቆርበው? ቤተ ክርስቲያን ጽዋዋን አዘጋጅታ እየጠበቀችን ደሙን ቀድታ ልታቀብለን እየጠራችን ስጋውን ቆርሳ ፈትታ አዘጋጅታ እየጠራችን ምንድን ነው የሚለው? እናንተ የተጠማችሁ ሁሉ ወደ እኔ ኑ የሕይወትን ውሃ እንዲሁ ውሰዱ ጠጡ ተብሎ ተጽፏል እኮ። እንዲሁ እኮ ነው። የዘላለም ሕይወት ተዘርግቷል፣ ስጋው ተቆርሷል፣ ደሙ ፈሷል። ለምንድን ነው እኛ ወይኗን አዘጋጅታ ፍሪዳዋን አርዳ ቤተክርስቲያን እናት እየጠበቀችን እኛ ለምንድን ነው ከአባታችን ቤት ርቀን ምንራበው ምንጠማው? ለምንድን ነው? እግዚአብሔር የጽድቅ ረሃባችንን አስታግሶ ስጋውን ተመግበን ክቡር ደሙን ጠጥተን ቅዱስ ስጋውንና ክቡር ደሙን ተቀብለን የዘላለም ሕይወት መውረስ እንድንችል እግዚአብሔር በቸርነቱ ይርዳል። ይህ ሰው ወደ ልቡ ተመለሰ ይላል። እግዚአብሔር ወደ ልባችን ይመልሰን። ወደ ልብ መመለስ እንዴት ደስ ይላል! ወደ አባቱ ቤት አቀና ማለት ነው። ወደ ልቡ ተመለሰ። ወደ አባታችን ቤት እናቅና። ያለፈው ዘመን ምንድን ነው የሚለው? ይበቃችኋል። የስካሩ ዘመን ይበቃችኋል። የውሸቱ ዘመን ይበቃችኋል። የዝሙቱ ዘመን ይበቃችኋል። የተጣላችሁበት ዘመን ይበቃችኋል። አንዱ አንዱን ያሳደደበት ዘመን ይበቃል። አንዱ አንዱን በጥላቻ ያያችሁበት ዘመን ይበቃል ተብሎ ተጽፏል። ይብቃል። አልጠቀመንም። እረፍት ነው የሚነሳው፣ እሾህ ነው። እግዚአብሔር የኃጢአትን እሾህ ነቅሎ ጥሎ እረፍት ወደምናገኝበት ሕይወት እንዲመራን ቅዱስ ፈቃዱ ይሁንልን። የእግዚአብሔርን ይቅርታ አሰበ ማለት ነው። ተመለሰ ወደ አባቱ ቤት። አባቴ ሆይ ልጅህ ልባል አይገባኝም። ይገባናል እንዴ ልጆቹ እንድንባል? ነገሩን ይገባናል? አትፍሩ፣ አይዟችሁ። ይገባናል እንዴ? እንደኛ ስራ ይገባናል? እንደኛ ስራ እኮ አይገባንም። ልጆቼ የሚለን ማን ነው? ማን ነው? እንደዛ አይደል ያለው? ያ ቀራጭ ሲጸልይ አይኑን ያቀና ዘንድ አልተቻለውም፣ አንደበቱም ይከፍት ዘንድ አልተቻለውም። ወደ ላይ እንኳን ቀና ማለት ተሳነው። አንተን በድያለሁ ብሎ ደረቱ ምን ያደርግ ነበር? ይደቃ ነበር ነው የሚለው አይደለ? ስለዚህ እኛ እንደ ኃጢአታችን ልጆቹ እንባል ዘንድ አይገባንም። ግን እርሱ ልጆቼ ብሎ ጠርቶናልና ወደ ልጅነት ማድረግ ነው የሚመልሰን እግዚአብሔርና ይሄ ልጅ ሲሄድ እኮ አባቱ ከሩቅ አይቶ ነው የሚለው። ከየት አይቶ ነው የሚለው? ከሩቅ አይቶ። አልረሳውም። እግዚአብሔር አይረሳም። እግዚአብሔር ልጆቹን የሚረሳ አምላክ አይደለም። ምንድነው የሚለው? አልረሳቸውም ይላል። እርሱ እኮ ብረሳሽ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ባላስታውስሽም ተብሎ ተጽፏል። እግዚአብሔር ረስቶን አያውቅም። ማንንም አይረሳም። ምንረሳውም አይረሳን። ብንተወው የማይተወን ብንከዳው የማይተወን የማይለየን አጥብቀን እየራቅነው አብዝቶ የሚከተለን መጽሐፉ ምንድነው የሚለው? አብዝቼ ብጠራቸው አጥብቀው ሸሹ ይላል። እኛ እየሸሸን የሚከተለን አዳምና ሔዋን ኃጢአት ሰርተው ሲሯሯጡ ኃጢአት ሰርተው ሲሸሹ እግዚአብሔር ግን አዳም ሆይ ወዴት ነህ? ዛሬም እንደዚህ ነው። ልጄ ሆይ ወዴት ነሽ?
ንስሐ ግቢ፣ ልጄ ሆይ ወዴት ነህ? ንስሐ ግባ እያለን ነውና ድምፁን ሰምተን ንስሐ እንድንገባ እግዚአብሔር በቸርነቱ ይርዳል። አወቀ አባቱ ከሩቅ አይቶ ነው የሚለው ልጄ የጠፋው ተገኘ። በእውነት እንዴት ደስ ይላል! ልጄ ሞቶ ነበር ሕያው ሆነ። ምን ሆነ ይላል? በኃጢአት ሞተናልና እግዚአብሔር ሕያዋን ያድርገን። በኃጢአት ደክመናልና እግዚአብሔር ኃይል ይስጠን። በኃጢአት ተደናቅፈናልና እግዚአብሔር ከመሰናክልነት ያውጣል። በኃጢአት ጨልሞብናልና እግዚአብሔር ብርሃንን ይስጠን። በኃጢአት አንቀላፍተናልና እግዚአብሔር ይቀስቅሰን። እግዚአብሔር ሲቀሰቅሰን ነው በእውነት በፍጹም ንቃት የምንቆመው። ምንደበዝዘው ወይም ደግሞ የደነዘዝነውም እግዚአብሔር ድምፁን ስላልሰማነው ነው። የሚያነቃ ድምፁን ያሰማን እግዚአብሔር። ስለዚህ ከሩቅ አይቶ ሊስመው ሊያቅፈው እየሮጠ ሄዶ ተቀበለው። ለሰራተኞቹ መመሪያ ሰጣቸው። ቀለበት ይገዛለት አለ፣ ፍሪዳም ይታረድለት፣ አዲስ ልብስ ይልበስ። በእውነት አዲስ ልብስ የሚያጎናጽፍ ቀለበትን የሚሰጥ ለእግሮቻችን ጫማ ለጀርባችን ካባ የሚያዘጋጅ አምላክ የጽድቅ ካባ ያውም የማይረግፍ ውበቱ ያውም ደማቅ ያውም ለዘላለም የሚሆን ያውም ብርድና ሐሩር የማይፈራረቁበት የጸጋ ልብስ የግርማ ልብስ የፍቅር ልብስ የክብር ልብስ ሊያለብሰን እግዚአብሔር ካባውን አዘጋጅቶ እየጠበቀን ለምን እንራቆታለን? እኛ እግዚአብሔር እሾህ እንዳይወጋን ጫማ አድርጎልን ሕጉን ከለላ አድርጎልን ወንጌልን ጠበቃ አድርጎልን ለምንድን ነው እሾህ የምንወጋው? ስለዚህ እንምጣ ወደ አባታችን። ወደ አባቱ ተመለሰ ነው የሚለውና እግዚአብሔር ወደ አባታችን ይመልሰን። ምንድን ነው የሚለው? ከዛ ያ ታላቁ ወንድም ስራ ነበርና ሲመለስ ይህንን ግርግር ሰማ፣ ደስታውን ሰማ። ምንድነው ብሎ ሲጠይቅ ልጅህ ወንድምህ ጠፍቶ ነበር፣ ምን ሆነ? ተገኘ። ሞቶ ነበር፣ ምን ሆነ? ዳነ ብለው ሲነግሩት፣ ስለዚህ በዚህ ደስታ ምክንያት ፍሪዳ ታርዶለት ቀለበት ተገዝቶለት ለእግሮቹ ጫማ ለጀርባው ካባ ልብስ ለብሶ ደስታ ላይ ናቸው ቤተሰቦች ሲባል ከፋው፣ አዘነ። ምን ሆነ ይላል? ይገባ ነበር? ማዘን ይገባ ነበር? አይገባም ነበር። ሊደሰት ይገባው ነበር። እንኳን በሰው ዘንድ በአንድ ሰው መመለስ በሰማይ እንኳን ምን ይሆናል ተብሎ ተጽፏል? በመላእክት ዘንድ ደስታ ይሆናል ተብሎ ተጽፏል። ይደሰት ዘንድ ይገባው ነበር፣ ግን አልተደሰተም፣ አዘነ። አባቱ መጣና ግባ አለው። አልገባም ወንድሜ፣ ያንን ሁሉ ንብረትና ሀብት አባክኖ ሲመጣ በክብር ተቀበልከው፣ እኔ ግን ታምኜ ሳገለግልህ አንድ ነገር እንኳን አላደረክልኝም ሲለው አባቱ ምንድነው ያለው? አንተ ከኔ ጋር ነህ፣ ሁሉ የኔ የሆነ ያንተ ነው፣ የእግዚአብሔር የሆነ የኛ ነው። ክብርና ምስጋና ለስሙ ይሁን። የአባታችን የሆነ የኛ ርስት ነው። ምንድነው የጎደለብን የሚመስለን? ምንድነው ያጣን የሚመስለን? ምንድነው የነጣን የሚመስለን? እግዚአብሔር አያሳጣንም። እግዚአብሔር አይከለክለንም። በእውነት የማያልቅ ጸጋ ነው እግዚአብሔር ያዘጋጀልን። የማያልቅ ሀብት ነው ያዘጋጀልን። ጸጋውን እንመልከት፣ ክብሩን እንመልከት። ይህ ሰው አልገባውም ነበረ። ይህ ብዙ ምስጢር አለው፣ ሰፊ ነገር ስለሆነ አጭሩን ነገር እንመልከት። እነዚህ ልጆች የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። አባት የተባለው ማን ነው? ማን ነው አባት የተባለው? ስለዚህ የጻድቃንና የኃጥአን የመመለስና ያለመመለስ ወይም በእግዚአብሔር ፊት በጽድቅ መኖርና በኃጢአት ጠፍቶ እንደገና በንስሐ መመለስ ማለት ነውና በንስሐ ስንመለስ እግዚአብሔር በክብርና በፍቅር እንዴት እንደሚቀበለን ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ ነጥሎ የሚመታ ኃጢአታችንን ከኛ ነጥሎ የሚጥል እግዚአብሔር አለን። በአባትነት እኛን በልጅነት ማዕረግ የሚቀበለን አባት እንዳለን ማስተማሪያ ነው። ይሄ ሀብት የተባለው ቃለ እግዚአብሔር ነው ብለውናል አባቶች። ምንድነው ሀብት የተባለው? ቃለ እግዚአብሔር ነው። ተምሮ ሊጠቀምበት ሲገባ አባከነው፣ በኋላ ግን ወደ ልቡ ተመለሰ ሲል የእግዚአብሔር ቃል ትዝ አለው ማለት ነውና ቃሉ ትዝ ብሎን እንድንመለስ እግዚአብሔር ይርዳን። ቃሉ ትዝ እንዳይለን በልባችን ውስጥ እየገባ እንደ ወፎች እየነጠቀ የተዘራውን የእግዚአብሔር ቃል የሚወስድብንን ጠላታችን ባለጋራችን ዲያብሎስን በመስቀሉ ቀጥቅጦ ከእግራችን ስር ያስገዛልን። ስለዚህ ሰዎች ንስሐን የሚፈሩበት አንዱ ምክንያታቸው ምንድነው? እኔን እግዚአብሔር ምን አይለኝም ብለው ነው፣ አይምረኝም። እግዚአብሔር ግን መሐሪ አምላክ ነው። እግዚአብሔር ምሕረቱን ያብዛልን። ሌላው ሰዎች ንስሐን የሚፈሩበት ምክንያት ንስሐን እንዳይገቡ ወደ ንስሐ እንዳይመጡ እንቅፋት የሚሆንባቸው ለኃጢአታቸው ካሳ የሚከፍሉ ስለሚመስላቸው ወይም በኃጢአታቸው ልክ የሚቀጡ ስለሚመስላቸው። ንስሐ ቅጣት ነው ወይስ ሕክምና ነው? ንገሩኝ። ምንድነው? አሁን አንድ ሰው ታሞ ወደ ሆስፒታል ሄዶ ተመርምሮ ሕክምና ሲሰጠው ወይም መድኃኒት ሲሰጠው መድኃኒት መቀበሉ
መቀጣቱ ነው ወይስ መታከሙ ነው? ምንድነው? እየታከመ ነው እየተቀጣ ነው? ንስሐ ወይም ደግሞ ቀኖና ነውና ቀኖና እንኳን ቅጣት ከተባለ ቅጣቱ ለማን ነው? ለማን ነው? ለኃጢአት ነው። ለማን ነው? ቅጣቱ ለኃጢአት። ለኛ ግን ሽልማት ነው ንስሐ አይደለም እንዴ? ስለዚህ አንዳንድ ሰዎች በኃጢአታቸው ልክ የሚቀጡ ስለሚመስላቸው ከንስሐ ጋር ማዶ ለማዶ ይኖራሉ ማለት ነው። ንስሐን የሚፈሩበት ምክንያት በኃጢአታችን ልክ እንቀጣለን ብለው ስለሚያስቡ። ግን ንስሐ ቅጣት አይደለም፣ እርቅ ነው። ንስሐ ቅጣት አይደለም፣ ሕክምና ነው። መንፈሳዊ ሕክምና ነው። ስለዚህ ለኃጢአታቸው ካሳ የሚከፍሉ ይመስላቸዋል። ባጠፋነው ልክ መክፈል እንችላለን እንዴ? እንግዲያውስ አዳምና ሔዋን ለምን ራሳቸውን በራሳቸው አልካሱም? ሕይወታቸውን ለምን አልካሱም? ምንድነው የሚለው መጽሐፍ? ሁሉም በድለዋል፣ የእግዚአብሔር ክብር ምን ሆነባቸዋል? ጎድሎባቸዋል ተብሎ ተጽፏል። ሁሉም የእግዚአብሔር ክብር ጎድሎታልና ማንም ስለራሱ መቆም የሚቻለው የለም። ካሳ የሆነን ዘንድ ቤዛ የሆነን ዘንድ ስጋውን ቆርሶ ደሙን አፍስሶ መስዋዕት ሆኖ ልቤዥን የመጣው ሊያድነን የመጣው የእግዚአብሔር በግ ንጹሑ መስዋዕት እግዚአብሔር ኢየሱስ ክርስቶስ ነው፣ መድኃኒታችን ነው። ስለዚህ መጽሐፍ ምን ይላል? ነሥአ ደዌነ ወጾረ ሕማመነ፣ እሱ ደዌያችንን ተቀበለ ሕመማችንን ተሸከመ፣ ስለመተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን። በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ተመልከቱ። ደዌያችንን ተሸክሞ ኃጢአታችንን ተሸክሞ እኛ ጻድቃን እንድንባል ኃጥእ ተብሎ ማን ተብሎ ቅዱስ ያሬድ ሲናገር ምን ይላል? ሊቀ ካህናት ክርስቶስ ተወለቆ ምስለ ጅጉያን ከመ ይደምረነ ምስለ ነፍሰ ጻድቃን። ክርስቶስ ከወንጀለኞች ጋር የተቆጠረበት ምክንያት እኛ ከወንጀል ነፃ እንድንሆን ወይም ከቅዱሳን ጋር እንድንደመር ነው ይላል። እርሱ ወንጀለኛ ተብሎ እኛ ጻድቅ ተብለናል። ክብርና ምስጋና ለስሙ ይሁንልን። ሰዎች ንስሐን የሚፈሩበት ምክንያት በኃጢአታቸው ልክ የሚቀጡ የመሰላቸው ወይም ደግሞ ስለ ኃጢአታቸው የሚክሱ የሚመስላቸው፣ ስለ ኃጢአታችን የምንቀጣበት ሳይሆን ኃጢአታችንን የምንቀጣበት ነው። ይችን አስተውሉ። ኃጢአታችንን ምን የምናደርግበት ነው? ምን የምናደርግበት? ኃጢአታችንን የምንቀጣበት ነው። ይህንን ማወቅ ያስፈልጋል። ሌላው ሰዎች ንስሐን የሚፈሩበት ምክንያት ኃጢአቴ ብዙ ነውና እግዚአብሔር እኔን አይፈልገኝም በማለት እኔን ምን አያደርገኝም አይፈልገኝም በማለት። መጽሐፍ ግን ምን ይላል? እናንተ ደካሞች ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተመልከቱ። እናንተ ደካሞች ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ። እናንተ ኃያላን አልተባለም፣ እናንተ ጻድቃን አልተባለም። ምንድነው ያለው ጌታ? ጻድቃንን ሳይሆን ኃጥአንን ልጠራ ነው የመጣው። ጻድቃንን ልጠራ የመጣው አይምሰላችሁ፣ ኃጥአን ለንስሐ ነው እንጂ ብሎ ጽፏል። እሱ የመጣው ጻድቃንን ሳይሆን ኃጥአንን ሊያድን ነው። 99ን ትቶ አንዱን ፍለጋ የመጣው ስለ ኃጥኡ ስለሚገደው ነው። ስለ ኃጥኡ ስለሚያሳስበው ነው። ስለ ኃጥኡ ስለሚጨነቅ ነው። ስለዚህ ኃጢአቴ ብዙ ነውና እኔን አይፈልገኝም ማለት ስህተት ነው። ምንድነው የሚለው መጽሐፉ? ለጌታ ያስፈልጉታል በሉ። ለማን ያስፈልጉታል? ለማን? የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ ተመልከቱ። ሂዱና በፊታችሁ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ምን አድርጋችሁ አምጡልኝ። ለሐዋርያት የታዘዙት ማሰሩ መፍታቱ የተሰጣቸው ይህ ነው። የታሰረው እኮ ማን ነው ማለት ነው? አዳም ነው። የታሰረው ማን ነው? ፈታችሁ አምጡልኝ ያለው ኃጢአተኛውን አዳምን ነው። ሂደው ፈተው እንዲያመጡለት። ማንም አንዳችሁ ቢላችሁ ለማን ያስፈልጉታል በሉ? ለጌታ። የአህያይቱን ድካምና የአህያይቱን ጉስቁልና ሳይጸየፍ እግዚአብሔር በአህያይቱ ጀርባ ላይ ከተቀመጠ ይላል ተዘከር እግዚኦ ተዘከር አድገ ዘጾሮቶ ለእግዚአ ቅድሳት። እኔን አይፈልገኝም አትበል፣ አህያይቱ ላይ ተቀምጧል እርሱ። በአህያይቱ ጀርባ ላይ መቀመጥ ከቻለ እርሱ የክብር ጌታ ሲሆን በአንተ ልብ ላይ አያድርም ብለህ እንዴት ታስባለህ ይላል። እግዚአብሔር በእኛ ላይ ያድር ዘንድ ፈቃዱ ነው። አህያይቱ እንኳን አልተጸየፈም። ኃጢአታችሁ ምንም ቢበዛም ምንም ብትጎሰቁሉም እኔ በልባችሁ ውስጥ አድራለሁ ማለት እኮ ነው። እግዚአብሔር የሚያነጻ የሚቀድስ አምላክ ነው እንጂ ኃጢአተኛን የሚጸየፍ አይደለም። በነገራችን ላይ እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ማንን አይጠላም? ኃጢአተኛን ቢጠላ መኖር እንችል ነበር? ይቻላል እንዴ? እግዚአብሔር ዝሙትን ነው እንጂ የሚጠላው ዘማዊውን አይጠላም። እግዚአብሔር አመፅን ነው እንጂ የሚጠላው አመፀኛውን አይጠላም። እግዚአብሔር ውሸትን ነው እንጂ የሚጠላው የሚዋሸውን ሰው አይጠላም። እግዚአብሔር መግደልን ነው እንጂ የገደለው እንዲመለስ እግዚአብሔር አይጠላውም። እግዚአብሔር ማንንም አይጠላም። ሁሉም በፍቅር የሚመለከት አምላክ ነው። ኃጢአቴ ብዙ ነውና አይፈልገኝም በማለት ሰዎች ንስሐን ይፈራሉ። ሌላው
እግዚአብሔር ለነርሱ ያለው ፍቅር ባለማወቃቸው ሰዎች ንስሐን ይፈራሉ። እግዚአብሔር ለኛ ያለው ፍቅር ባለማወቃችን ነው ንስሐን የምንፈራው፣ ወይም ደግሞ ንስሐ እንዳንገባ እንቅፋትም የሆነብን የእግዚአብሔርን ፍቅር ካለማወቅ የተነሳ ነው። እግዚአብሔር በእኛ ላይ ፍቅሩ በጽድቃችንና በኃጢአታችን ምክንያት ሳይሆን የእግዚአብሔር ፍቅር ምክንያታዊ አይደለም፣ መለኮታዊ ነው። የእግዚአብሔር ፍቅር ምንድነው? እስኪ ንገሩኝ። ብቻዬን እንዳልናገር እስኪ ተናገሩ፣ መልሱልኝ። የእግዚአብሔር ፍቅር ምክንያታዊ ነው መለኮታዊ ነው? የኛ ፍቅርስ? እኛ ለጠቡም ምክንያት የለንም፣ ለፍቅሩም ምክንያት የለንም። ያለ ምክንያት እኮ እንዲሁ እንጣላለን። ያለ ምክንያት ግን እንዲያው እግዚአብሔር የወደደን እኛ ያለ ምንድን ነው? መጽሐፍ ይላል አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዴት ወደዋልና እንዲሁ ማለት በነፃ ማለት ነው አይደል? እኛ እንዲያው በነፃ መዋደድ ሲገባን እንዲሁ ለምን እንጣላለን ይላሉ አንዳንድ ሰዎች። ሁለት ልጆች ይሄዳሉ አሉና አስፋልት ላይ አንዱን ስትመለከት አንዷ አየሽው አለቻት። ሲያስጠላ አለቻት። ምን ነው? እንዲሁ እኛ እንዲሁ እንጣላለን፣ እግዚአብሔር ደግሞ እንዲሁ ይወደናል። ሲሆን እንዲሁ እንዋደድ፣ ካልሆነ እንዲሁ መጣላት ምን ይሉታል? እንዲሁ እኮ ነው የምንጣላው። አንተ ቆላ፣ አንተ በደጋ፣ አንተ በምስራቅ፣ አንተ በምዕራብ፣ አንተ በሰሜን፣ አንተ በደቡብ ማለት ምን አስፈለገ? እንዲሁ መጣላት ምን አስፈለገ? እግዚአብሔር እንዲሁ እየወደደን እኛ እንዲሁ ለምን እንጣላለን? በእውነት እግዚአብሔር ፍቅሩን ያብዛልን። ስለዚህ የእግዚአብሔር ፍቅር ምክንያታዊ ሳይሆን መለኮታዊ ነው። እኛ ግን የምንወደው በምክንያት፣ ፍቅራችንም አላቂ የሚሟጠጥ ነገር ነው። ዛሬ ወደን ነው ያልነውን ነገር ስንጠላው አያድርስ ነው። እህል አልበላለኝ አልጠጣለኝ እያልን በማግስቱ ደግሞ መቃብሬ ላይ እንዳትቆም፣ በሄድኩበት እንዳትሄድ፣ የረገጥኩትን እንዳትረግጥ ብለን እኮ ነው የምንመጻደቀው። እኛ ሁለቴ እኮ ነው የምንናገረው። ስንቴ ነው የምንናገረው? ስንቴ? ሁለቴ ብቻ። ከዛ በላይ ነው የምንናገረው። እኛ የምንናገረውን ነገር ራሱ አናውቀውም። የሚያደርጉትን አያውቁም እና አይደል የተባለው? በእውነት የምናደርገውን ነገር ማወቅ የምንችልበትን ልቦና እግዚአብሔር በቸርነቱ ያደለን። በአንድ ራስ ሁለት ምላስ እንደተባለው እኛ የምንናገረውን አናውቅም። ስለዚህ ፍቅራችን እኛ እንዲሁ መሆኑ እንደሚገባ መጽሐፍ ሲነግረን እንዲሁ ልንዋደድ ስንገባ እንዲሁ መጣላቱ አስፈላጊም አይደለም፣ የክርስቲያንም አይደለም። ስለዚህ እግዚአብሔር ለኛ ያለውን ፍቅር ባለማወቃችን ምክንያት ኃጢአት እየሰራን ነው። አንዱ ደግሞ ንስሐ እንዳንገባም ይሄ እንቅፋት እየሆነብን እንደሆነ መረዳት ያስፈልጋል። መጽሐፉ እንደዚህ ይላል፣ ጠላቶቻችሁን ውደዱ በሰማይ እንዳለው አባታችሁ ፍጹማን ትሆኑ ዘንድ እናንተም ማንን ውደዱ ተብሏል? ጠላቶቻችሁን ውደዱ። እንግዲህ ፍቅር እነዚህ ፈላስፎች ሲተነትኑ በሶስት ይገልጹታል። አንደኛው የመጸባሃን ወይም የቀራጮች ፍቅር ይሉታል፣ ወይም የፈሪሳውያን ፍቅር፣ የአይሁድ ፍቅር ማለት ነው። ሌላው ደግሞ የአሕዛባዊነት፣ ሌላው ደግሞ ፍጹም የሆነ የክርስቶስ ፍቅር። የክርስቶስ ፍቅር ፍጹም ነው፣ ጠላትን እስከ መውደድ። ማንን እስከ መውደድ? አሁን የፈሪሳውያን ስንመለከት ወይም የአይሁድ ደግሞ ባልንጀራህን እንደራስህ አድርገህ ውደድ ነው። የወደደህን ውደድ፣ የጠላህን ጥላ አይነት ነው። በክርስቶስ ግን ምንድነው? ጠላቶቻችሁን ምን አድርጉ ነው የተባለው? ውደዱ ነው የተባለው። ፍጹማን እንድትሆኑ። እርሱ ፍጹም የሆነው እንዴት ነው ሲባል እርሱ በጻድቃንና በኃጥአን መካከል ፀሐይን ወይም ዝናምን ያዘንባል፣ በክፎችና በደጋጎች መካከል ደግሞ ፀሐይን ያወጣል። የእግዚአብሔርን ፍጹምነት ወይም የእግዚአብሔርን ፍጹም ፍቅር ያስረዳል። ሌላው በዚህ በሮሜ መልእክት ቅዱስ ጳውሎስ ሲናገር ምዕራፍ 5 ቁጥር 8 ላይ እንዲህ ብሎ ተናግረዋል። ስለ ጻድቅ የሚሞት ምናልባት በጭንቅ ሊገኝ ይችላል፣ ግን እኛ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር በዚህ ያስረዳል። ናሁ ሪኡ መጠነ አፍቀረነ እግዚአብሔር እንዘ ኃጥአን ነነ ክርስቶስ ሞተ በእንቲአነ። ምን ያህል እግዚአብሔር እንደሚወደን ተመልከቱ አለ። ምክንያቱም ምናልባት ስለ ጻድቅ ሊገኝ ይችላል። ክርስቶስ ግን ኃጢአተኞች ሳለን ምኖች ሳለን ጻድቃን ሆነን ቢሆን ኑሮ እኮ ባላስደነቀን ነበር፣ ባልገረመን ነበር። የገረመንና የደነቀን ምንድነው ሲባል ኃጢአተኞች ሳለን ክርስቶስ ስለኛ መሞቱ እግዚአብሔር ምን ያህል እንደሚወደን ያሳያልና ደፍረን ንስሐ እንዳንገባ እንቅፋት የሆነብን ፍቅሩ ስላልገባን ነውና እግዚአብሔር የፍቅሩን ምስጢር ይግለጥልን። ስለዚህ አለማወቃችን የእግዚአብሔርን ፍቅር አለመረዳታችን ነውና እግዚአብሔር የፍቅሩን ብዛት በሁላችን ልብ ያብራ። ሌላው የመጨረሻው ንስሐ እንዳንገባ መሰናክልና እንቅፋት የሆነብን ነገር ምንድነው ሲባል የራስን ኃጢአት ከሌሎች ጋር ማነጻጸር። አንዱ ችግር ይሄ ነው። ኃጢአታችንን ከሌሎች ጋር እናናጻጽረዋለን።
ሌሎች እየገደሉ ሌሎቹ እየጨከኑ እኔ ባማ ምን አለበት እንላለን። የኛ ሐሜት ትንሽ እናደርገዋለን። የኛን ኃጢአት ከሌሎች ጋር ማነጻጸር ማለት ለራሳችን ያለው ግምት የተሻለ እናደርገዋለን ማለት ነው። መጽሐፉ ግን ምን ይላል? በሃይማኖት ብትኖሩ ማንን መርምሩ ነው የሚለው? ራሳችሁን መርምሩ። ራሳችንን መመርመር ይኖርብናል። እንቅፋት የሆነብን የኃጢአታችንን እያሳነስን ነው። ኃጢአታችንን ከሌሎች ጋር እያነጻጸርን ነው። ሌሎቹ ያመነዝራሉ፣ እኔ ሴት ጋር ታቀፌ ብሄድ ወይም ተቃቅፌ ብሄድ ምን ችግር አለበት? እኔ እንደዚህ ባደርግ ምን ችግር አለበት? እንደዚህ የሚል ነገር የለም። ኃጢአትን ከሌላ ጋር ማነጻጸር አያስፈልግም። እኛ የምንቆመው ስለ ራሳችን ነው። ራሳችንን ማዳንን ራሳችንን ማንጻትን ይጠበቅብናል። ስለዚህ ኃጢአታችንን ከሌሎች ጋር በማነጻጸር የሌሎችን ኃጢአት በማጉላት የራሳችንን ኃጢአት በማሳነስ እግዚአብሔርን ማጣት የለብንም። ከንስሐ ሕይወት መራቅ የለብንም። ትልቁ ችግራችን ኃጢአታችንን ከሌሎች ጋር ስለምናነጻጽረው ነው። እኔ ትንሽ ነገር ብወስድ ሌሎቹ አምፀው እየሰረቁ እኔ አደባብሼ ተፍተፍ ብዬ እንደዚህ ባደርግ እንላለን። ይሄ ስህተት ነው። ይሄ ኃጢአት ነው። ክርስቲያን ከሆነን እንደ ክርስቲያን መኖር ይጠበቅብናል። እግዚአብሔር እንደ ክርስትናው መኖር እንድንችል በቸርነቱ ለሁላችንም ይርዳል። ስለዚህ የራስን ኃጢአት ከሌላው ጋር ማነጻጸር ተገቢ አይደለም። እኛ የምንቆመው ስለ ራሳችን ነው። ስለማን ነው? ስለ ራሳችን ነው። መጽሐፍም ያለው ራሳችሁን መርምሩ ነው። መጽሐፍ ሲናገር ምንድነው የሚለው? ራሳቸውን እንደ ጻድቃን ለሚያዩ ሌላውን ግን እጅግ ለሚንቁና ለሚኮንኑ ሰዎች ይህንን ምሳሌ ነገራቸው ይላል አይደል? በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ 14 ላይ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ ነበር፣ አንዱ ደግሞ ምን ነበር? ቀራጭ ነበር። ፈሪሳዊ እንደዚህ ያለ በእግዚአብሔር ፊት ቆሞ እግዚአብሔር ሆይ እኔ እንደ አመፀኞቹ፣ እንደ ክፎቹ፣ እንደ አመንዝራዎቹ ወይም ደግሞ እንደዚህ ቀራጭ ሰውዬ ባለመሆኔ በሳምንት 2 ቀን እጾማለሁ፣ ከማገኘው ነገር አስራቴን አወጣለሁ። በአጭሩ አመሰግንሃለሁ። ምን አደርጋለሁ? እየጸለየ ነው? ሪፖርት እያደረገ ነው? ምን እያደረገ ነው? ለአለቃው የሥራ ሪፖርት የሚያቀርብ ነው እንጂ በእግዚአብሔር ፊት የሚጸልይ አይመስልም። ጸሎት በተሰበረ ልብ ነው። ምንድነው የሚለው መጽሐፍ? የእግዚአብሔር መስዋዕት ምንድነው? የተሰበረ ልብ ነው ነው የሚለው። ትሁት መንፈስ ነው ነው የሚለው። እኛ ይዘን የምንሄደው የተዋረደ ትሁት የሆነ ዝቅ ያለ፣ እግዚአብሔር ደግሞ ዝቅ ያሉትን ምን ያደርጋል ተብሎ ተጽፏል? ከፍ ያደርጋል። የተዋረዱትን ከፍ ያደርጋል፣ ያከብራል ተብሎ ተጽፏልና ይህ ሰው ሄደና እኔ እንደዚህ ቀራጭ ስላልሆንኩኝ ኃጢአትን ከማን ጋር ማነጻጸር? ከማን ጋር ማነጻጸር? ከሌላው ጋር። አሁን የተመለከተው የማንን ኃጢአት ነው? የቀራጩን ኃጢአት ነው። እኛም ችግራችን ይሄ ነው። ፈሪሳዊ ይህንን ያደረገው ይሄ ቀራጭ አይጾምም እያለ ነው፣ አይጸልይም እያለ ነው፣ አስራቱን አያወጣም እያለ ነው፣ አመፀኛ ነው እያለ ነው። እኔ አመፀኛ አይደለሁም ብሎ ለእግዚአብሔር መናገር ጸሎት ነው? ጸሎት ነው እንዴ? ነገሩኝ። ጸሎት ነው እንዴ? ጸሎት አይደለም። ጸሎት የሚባለው ማረኝ ነው፣ ወይም ደግሞ መንግስትን አውርሰኝ ነው። ጸሎት ይሄ ነው፣ እግዚአብሔርን ማመስገን ነው፣ ወይም ልመና ነው። ይህ ሰው ግን በእግዚአብሔር ፊት ሄዶ እኔ አልሰረኩም። በነገራችን ላይ አለመስረቅ ብቻ አያጸድቅም። ያጸድቃል? ነገሩኝ። አለመስረቅ ብቻ ያጸድቃል? ቅድስና የሚባለው አለመስረቅ ብቻ አይደለም። መመጽወትም ምን ማድረግ ያስፈልጋል? መመጽወትም። አሁን ጌታ ሆይ ንጹሃን እጆች አሉኝ ልንል እንችላለን፣ ግን አለመግደላችን ብቻ ንጹህ ሊያሰኘን አይችልም። የተጎዳውን መፈወስ አለብን፣ የተሰበረውን መጠገን አለብን፣ የታመመውን ማከም አለብን። በእጆቻችን መግደል ሳይሆን ማዳንም ይኖርብናል። አለመግደላችን ብቻ ጽድቅ ሊሆንልን አይችልም፣ ማዳንም ያስፈልገናል። የተቸገረውን የኛ እርዳታ እየሻተ የኛን እርዳታ እየፈለገ ችላ ብለን ያለፍነው አለ። ይሄ ተገቢ አይደለም። ስለዚህ አለመስረቅ ብቻ አይደለም የሚያጸድቀው፣ መመጽወትም ጭምር ነው። ምን ማድረግ ነው? አሁን እንጾማለን እኮ፣ ግን መጾም ብቻ አይደለም የሚያጸድቀው። ጾም ሙሉ የሚሆነው የቁርሱን ምሳ ለሌለው ሰው ምን ማድረግ ነው? ማካፈል ነው። አለመስረቅ ብቻ አያጸድቅም። ፍሬ የሚባለው ቅድስና የሚባለው መመጽወትም ጭምር ነው። አለማማት ብቻ አያጸድቅም። ምን ማድረግም ያስፈልጋል? መጸለይም ያጸድቃል። መጸለይ ነው የሚያጸድቀው። ፍሬ የሚባለው ይሄ ነው፣ በጎ ነገር ማድረግ። አሁን በፈረንጆቹ ዓለም ወይም ደግሞ በሰለጠኑት ዓለም የሌላውን አለመውሰድ በእውነት ጥሩ ናቸው፣ ከኛም ሁሉ ይሻላል። አፍሪካ ላይና ሌላው ምዕራቡ ዓለም ስንመለከተው አሁን ስርቆቱ ወደ አፍሪካው ያዘነበለ ይመስላልና እነሱ ላይሰርቁ ይችላሉ፣ ግን አለመስረቅ ብቻ ያጸድቃል እንዴ? መመጽወት ያስፈልጋል። አሁን እነሱ ዝክር አያውቁም፣ ምጽዋት አያውቁም። በጎ ስራ የሚሰሩ ሰዎች አሉ፣ የተሻለ ነገር። ግን ደግሞ አብዛኛውን ስንመለከት የራሱን የግል ኑሮ ብቻ ነው የሚኖረው። አንድ ፈረንጅ መጣ ይባላልና እንዲያው ሊሳለም ሳይሆን ሊቀርጽ ወደ ቤተክርስቲያን ሄዶ በዓል ነበረና በዓሉን አክብሮ መጨረሻ ላይ መቼስ የመጣውን ዝም ብለን አንሸኝም አይደል? እኛ ምን አለን? ዝክር አለን። ወደ ዝክር ገባና
በላ። ከዛ ስንት ልክፈል አለ ፈረንጁ። አይ ይሄ እኮ የበረከት ነው ሲባል አልገባውምና በቃ የነፃ ነው አሉትና ገባው። ከዛም በኋላ በማግስቱ ዓርብ ቀን ነው መጣና ሰዓቱን ቆጥሮ ነው የመጣው። ምን ሊያደርግ? ሊበላ መጥቶ ሲያየው ደጀ ሰላሙ ምን ሆኗል? ተዘግቷል። ዓርብ ጧት ይከፈታል እንዴ? ደጀ ሰላም ይከፈታል? አይከፈትም፣ ተዘግቷል። ከዛ መጥቶ ሲያንኳኳ የሚከፍተው የለም። ምንድነው ሲል ተዘግቷል። አይ ምንድነው ችግሩ ብሎ ሲጠይቃቸው አይ አሁን እኮ ቅዳሴ የለም በኋላ ነው ገና ነው። አይ እኔም እኮ ገብቶኛል እንደሚከስሩና እንደማያዋጣቸው እንደሚዘጉት አስቤ ነበር አለ ይባላል። አያችሁ እነሱ ከዚህ ጋር ነው የሚያያይዙት ማለት ነው። ከዚህ ጋር ነው። ስለዚህ ንጽህና የሚባለው አለመስረቅ ብቻ አይደለም። ምን ማድረግም ያስፈልጋል? መመጽወትም ያስፈልጋል ማለት ነውና አለመግደል ብቻ አይደለም፣ ማዳንን ያስፈልጋል። መጾም ብቻ አይደለም፣ የጾሙትን ወይም ደግሞ ሌላ እንጀራ ለሌለው ምግብ ለሌለው መስጠት ያስፈልጋል ማለት ነውና ከዚህ መረዳት ይገባናል። ስለዚህ የራስን ኃጢአት ከሌላው ጋር ማነጻጸር አያስፈልግም። ይህ ሰው ኃጢአቱን ከሌላ ጋር ምን አደረገ? አነጻጸረ። እኔ አመፀኛ አይደለሁም፣ እኔ ዘማዊ አይደለሁም፣ እኔ ነፍሰ ገዳይ አይደለሁም፣ እኔ ሌባ አይደለሁም፣ እኔ አስራቴን አወጣለሁ፣ እኔ ጾማለሁ፣ እኔ ጸልያለሁ አለ። ግን ያ ሰውዬ መጣና ቀራጩ እንዲህ አለ፣ ደረቱን ደቃ፣ አይኑን ሊገልጥ አልወደደም፣ አፉንም ጨካ አድርጎ አንደበቱን ከፍቶ ይናገር ዘንድ አልወደደም። በድያለሁ ብሎ አሰበ። እየደማ ወደ ውስጥ እያነባ እያለቀሰ እግዚአብሔርን ተማጸነ። ከፈሪሳዊው ይልቅ ቀራጩ ምን ሆኖ ተመለሰ? ከብሮ ተመለሰ። ጸሎቱ ተሰማለት። እግዚአብሔር ጸሎታችሁን ይስማላችሁ። እግዚአብሔር ልመናችሁን ይቀበልላችሁ። ስለዚህ ምን አለ መጽሐፍ? ዛላ ለርሶ ይሐስር ወዛታ ተርሶ ይከብር። ራሱን ከፍ ያደረገ ንገሩኝ ምን ይሆናል? ይዋረዳል። ራሱን ዝቅ ያደረገ ደግሞ በመንፈስ ድሆች የሆኑ የሚለው ለዚህ ነው እኮ። በመንፈስ ድህነት ማለት እያለህ ምን ማድረግ? መናቅ፣ የእግዚአብሔርን ክብር ማሰብ ማለት ነውና ክብሩን እያሰብን እንድንኖር እግዚአብሔር በቸርነቱ ይርዳን። ስለዚህ ንስሐ እንዳንገባ እንቅፋት የሆኑብን መሰናክል የሆኑብን ወይም ደግሞ ሰዎች ንስሐን የሚፈሩባቸው ምክንያቶች እነዚህ ናቸው። የመጀመሪያው የእግዚአብሔርን ይቅርታ አለማወቅ፣ ሁለተኛው በኃጢአታቸው ልክ የሚቀጡ ስለሚመስላቸው ወይም ስለ ኃጢአታቸው የሚክሱ ስለሚመስላቸው፣ ሶስተኛው እኔ ኃጢአተኛ ነኝና እግዚአብሔር እኔን አይፈልገኝም በማለት፣ አራተኛው ደግሞ የእግዚአብሔርን ፍቅር አለመረዳት፣ አምስተኛው ደግሞ ኃጢአትን ከሌላው ጋራ ማነጻጸር። እግዚአብሔር እነዚህን ነገሮች አስወግዶልን ንስሐ ገብተን እንድንቀደስ በቸርነቱ ይርዳን። ሌላው በንስሐ ሕይወት ስንኖር ወይም ደግሞ ንስሐ ከገባን በኋላ ዳግም በኃጢአት እንዳንወድቅ ምን ማድረግ አለብን? ትንሽ ነገር እናይ። ያው ሰዓታችንን የሄደ ስለሆነ አጠር ለማድረግ እንሞክራለን። በንስሐ ሕይወት እየኖርን አንድ ጊዜ ዳግም በኃጢአት እንዳንወድቅ ማድረግ ያለብን ነገር ምንድን ነው? ንስሐ የሚደገም ሚስጥር ቢሆንም ቅድም እንደተነጋገርነው ንስሐ ምን ይደረጋል? ይደገማል ብለናል አይደል? አዎ ንስሐ የሚደገም ነው። አሁን አንዳንድ ሰዎች ንስሐ የሚደገምም ስለማይመስላቸው ነው ከንስሐ የሚርቁት እና መጽሐፍ ምን ይላል? ንስሐ የሚደገም ነው ግን ዑቅ ይተአብስ ዳግመ ወእምዝ ያዕቂ ይርከብከ ተብሎ ተጽፏል። ፈጽመህ ደግመህ አትበድል፣ ከዚህ የከፋ ወይ ከዚህ የባሰ እንዳያገኝ ንስሐ ገባለሁ ተብሎ ምን አይደረግም? ኃጢአት አይሰራም። መጽሐፍ ምን ይላል? እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአት አትስራ። የእግዚአብሔር ምሕረት ጨክነን ኃጢአትን የምንተውበት ነው እንጂ ደፍረን ኃጢአት የምንሰራበት አይደለም። እግዚአብሔር መሐሪ ነው ማለት አሁን አንዳንድ እግዚአብሔር የማያውቀው ነገር የለም። አዎ እግዚአብሔር የማያውቀው ነገር የለም፣ እግዚአብሔር የማያውቀው ነገር የለም እያሉ ግን ኃጢአት መስራት ተገቢ አይደለም። እግዚአብሔር መሐሪ ነው፣ እውነት ነው። እግዚአብሔር መሐሪ ነው፣ እግዚአብሔር መሐሪ ነው እያሉ ግን ኃጢአትን ደፍሮ መስራት ተገቢ አይደለም። ይህ ማለት እታከማለሁ ብሎ ራስን እንደማሳመም፣ እድናለሁ ብሎ ራስን እንደማቁሰል ማለት ነው። ሰው ሆኖ ደግሞ ራሱን የሚያሳምም ራሱን የሚያሳብብ ራሱን የሚያጠፋ የለም፣ ወይም ደግሞ የጠፋ ከሆነ ነውና እግዚአብሔር ከዚህ ሁላችንም ይጠብቀን። ስለዚህ በንስሐ ሕይወት እየኖርን ዳግም በኃጢአት እንዳንወድቅ ራሳችንን የምንጠብቅበት በቅድስና የምንኖርበት ሕይወት አንዱ ለኃጢአት ሌላ ስም አለመስጠት ነው። ለኃጢአት ሌላ ስም ምን አለማድረግ? አለመስጠት። ዛሬ ኃጢአት የምንላቸውን ነገሮች ስማቸው እየተቀየሩ ምን እየሆኑ መጥተዋል? ቀላል እየሆኑ መጥተዋል። ለምሳሌ ጉቦ ይባል ነበረ ድሮ። አሁን ምንድነው የሚባለው? ምን ይባላል? ሰጥቶ ጊቬን ይባላል አይደል? ስለዚህ ጉቦ ነውር ነው አይደል? ጉቦ በላ ሲባል ሰው ደስ አይለውም። ሰጥቼ ተቀበልኩኝ ግዥ ሆነ ማለት ነው። ስለዚህ አይምሯችን ምን እያደረገ ነው? ጉቦን እየተቀበለ ነው፣ እየተለማመደ ነው። ለኃጢአት ምን እየሰጠ ነው? የዳቦ ስም እየሰጠ ነው። ኃጢአትን ምን ማለት ያስፈልጋል? ኃጢአት ማለትን ያስፈልጋል። ለምሳሌ ሌቦች እንስረቅ ብለው ሲሄዱ
ተነስተው የአሁኑ ዘመን ሌቦች በከተማ እንደምናውቀው ምንድነው የሚሉት? እንሂድና እንስረቅ ይላል እንዴ? ምን እናድርግ ነው የሚሉት? ተፍ ተፍ ነው ሸዋ ሸዋ እናድርግ ነው። እንደዛ ነው አይደለ? እንደዚህ ይላሉ እኮ የአዲስ አበባ ልጆች ታውቁታላችሁ። እንደዚህ ይላሉ አይደለ? ሸዋ ሸዋ አደረገው ከሌ ይባላል። ሰው ራሱ ተለማመደው ማለት ነው። ሰረቀው ከተባለ ኃጢአት ሊሆን ነው። ስለዚህ ይሄን ማድረግ ግን ኃጢአት አይደለም። ስለዚህ ለኃጢአት ሌላ ስም እየሰጠን እያሽሞነሞን ነው። ምን እያደረግነው ነው? እየተለማመድነው ነው። ኃጢአትን ምን ማለት ያስፈልጋል? ምን ማለት ያስፈልጋል? ኖርማል ነው የሚለውን ነገር መተው አለብን። የለም እንደዚህ አይነት ማቻቻል አይቻልም። በቃ የተጻፈ ነው፣ የታወቀ ነው፣ የተገለጠ ነው። ክርስቲያን አያደበሰብስም፣ ክርስቲያን አያደበዝዝም፣ ክርስቲያን አይቀባባም። እውነቱን እውነት ነው የተባለው። እውነቱን ምን በሉ ነው የተባለው? እውነት። ብርሃኑን ብርሃን፣ ጨለማውን ምንድነው? ነገራችሁ እውነት ከሆነ እውነት ይሁን፣ አይደለም ከሆነ ደግሞ አይደለም ይሁን፣ ሐሰትም ከሆነ ሐሰት ማለት ያስፈልጋልና ኃጢአትን ማሽሞንመን አያስፈልግም። ምንድነው ያደረገው? ዲያብሎስ መጣና ለሔዋን ይሄንን ብትበሉ እኮ እያለ እንዴት እንደደለላት ይሆናል፣ እንዴት እንዳሰመጣት፣ እንዴት እንድትቀበለው እንዳደረጋት፣ እንዴት እንድታምነው እንዳደረጋት እየሳለ እየቀረጸ አይኗ እንደሚገለጥ በዓለም ላይ ያለው ዕውቀት ሁሉ እንደምታውቀው አይኗ እንደሚበራ የሚገርም ነገር እኮ ነው። ይሄንን ሁሉ ካሳያት በኋላ ምንድነው ያደረገው? ተሰወረባት፣ አልረዳትም፣ አያግዛትም። ሰይጣን እስክትወድቅ ድረስ ምን ያደርጋል? ይገፋል። ከወደቅክ በኋላ ግን ያነሳ ዘንድ እጁን አይዘረጋልም። ክርስቶስ ግን መጀመሪያውንም አይጥልህም፣ ከወደቅክ በኋላ ደግሞ እጁን ይዘረጋልሃል። ክብርና ምስጋና ለስሙ ይሁን። ስለዚህ ለኃጢአት ሌላ ስም ሰጥቶ ማሽሞንመን አያስፈልግምና ኃጢአትን ኃጢአት ብሎ መጥራት ያስፈልጋል። ኃጢአት እስክንሰራ ድረስ ተራራ የሚያክለውን ኃጢአት ሰይጣን ቅንጣት እንደሆነና ብዙ ደስታና እርካታ እንደሚገኝበት አድርጎ ያሳየናል። ይሄ መረዳት ያስፈልጋል። ኃጢአትን ብሎ መቀበል መራራ መሆኑን ማወቅ መረዳት በአእምሯችን መለማመድ አያስፈልግም። ያንን ነገር መተውና ቆርጠን መርሳት ያስፈልገናል ማለት ነውና ዛሬ የሚዋሽም ሰው ውሸታም እንዲባል አይፈልግም። የሚሰርቅም ሰው ሌባ እንዲባል አይፈልግም። ብናሽሞነሙነው ደስ ይለዋል። በቃ ሌባ ተብሎ ባይጠራ የሚዋሸውም ውሸታም ብለህ ከተናገርከው በቃ ያብዳል። የለም በቃ ይጠላሃል። ሌላ ስም እንድትሰጠው እንድታደርሰብስለት ይፈልጋል ማለት ነውና ኃጢአትን ኃጢአት ብሎ መጥራት ያስፈልጋል። እንድንተው፣ እንድንረሳው፣ እንዲመረን፣ እንድንጠላው ማለት ነው። ሌላ ሁለተኛው ነገር ክፉ ነገሮችን ለማወቅ አለመጓጓት። አሁን ጉጉታችን ነው ችግሩ። ቅድም እንዳልነው ምኞታችን ነው። ክፉ ነገርን ለማወቅ መጓጓት የለብንም። ክፉ ነገርን ለማወቅ መጣደፍ የለብንም፣ መትጋት የለብንም። ለምሳሌ የዓለማችንን ተጽዕኖ ተመልከቱት። አሁን ይሄ ግሎባላይዜሽን የሚባለው ዓለም ወደ አንድ መንደር ዛሬ ማህበራዊ ሚዲያ ላይ ምን ላይ እንደደረሰ ተመልከቱት። ቀደም ብሎ ሰው ኃጢአት ለመስራት በሰው ላይ ይሰራው ነበር ኃጢአት። ከዚያም ካለፈ ደግሞ ከሰው ጋር ይሰራው ነበር ኃጢአት፣ አብዛኛውን ኃጢአት። ሰው ግን ሰው ኃጢአት ወደ ቤቱ መጥቶለት፣ ወደ ኪሱ መጥቶለት፣ ወደ እጁ መጥቶለት፣ ወደ ልቡ ገብቶለት ሰው ኃጢአትን በራሱ ላይ እያደረገው ይገኛል። ይህ የሚያሳየው የቴክኖሎጂ ርቀትና ምጥቀት ነው። የቴክኖሎጂ እድገት ለእውቀት፣ ለጤናማ ክህሎት፣ ለሽግግር፣ ለመልካም ነገር፣ ለልማት ነው እንጂ ለጥፋት መጠቀም አያስፈልግም። ስለዚህ ክፉ ነገሮችን ለማወቅ መጓጓት የለብንም። ምዕራባውያኑ እንደምንመለከተው ታሪክም እንደሚያስረዳን ይሄ ኢንዱስትሪያል ሪቮሉሽን ከመጣ በኋላ ተረፈ ምርታቸውን ዝቃጩን ሁሉ ወደ አፍሪካ እየጣሉ አፍሪካን ምድሯንና ገጸ በረከቷን ከበከሉት ብከላ በላይ ዛሬ ላይ ኃጢአታቸውን እየቀረጹ በወጣቶች አእምሮ የከተቱት መርዝ እጅግ የከፋ ሆኗል። ሰው እንዳያስብ፣ ወጣቶች ወጣትነታቸውን እንዳይጠቀሙበት፣ ወጣትነታቸውን ኃጢአት በማሰብ ዝሙትን በማሰብ ክፉ ነገርን በማሰብ ብቻ አእምሯቸውን እንዲናወጥ፣ እንዳይሰሩ፣ እንዳይለወጡ መሬት ከተበካለው በካይ ከሆነው ጋዝ ይልቅ የሰውን ልብ የበከለው እየተቀረጸ የሚሸጠው ፊልምም ሆነ ሌላ ነገር ዛሬ ወጣቶችን እንዴት እያሰከረ እንዳለ፣ ወጣቶችን እንዴት እያጠፋ እንዳለ ማወቅ ያለብን ነገር ነው ይሄ። ስለዚህ ከመርዙ በላይ መልክዓ ምድሩን ከበከለው በላይ የሰው አእምሮን የሚበክለው ነገር እጅግ የከፋ ነውና ራሳችንን መጠበቅ ይኖርብናል። የምናየውን ነገር መምረጥ ይኖርብናል። ቅድም እንደተነጋገረንና ዓለማችን በምን ደረጃ እንዳለ ማወቅ ያስፈልገናል። ሰዶም ወይም ደግሞ ገሞራ ሰዶማዊነት ይፈቀድልን ብሎ ሰልፍ የሚወጣ ሰው በጣም ብዙ ነው። ሞት ይብቃ ብሎ ግን ሰልፍ የሚወጣ ሰው የለም አይደለ? የሞቱ ነው እየተራቡ ነው ብሎ ሰልፍ የሚወጣ ሰው የለም። ሰዶማዊነት ይፈቀድልን፣ አምልኮተ ሰይጣን ይፈቀድልን ብለው ግን ሰዎች ምን ያደርጉ ነው? ሰልፍ ይወጣሉ፣ ባንዲራ ይዘው ይወጣሉ። ለተራበው ግን የሚሰለፍ የለም፣ ለተጠማው ግን የሚሰለፍ የለም፣ ለተቸገረው ግን የሚሰለፍ የለም። ድሃ ተበድለዋል፣ ፍርድ ተጓድለዋል ግን የሚል ብዙ የለም። ሰው
ኃጢአትን ህጋዊ ለማድረግን የሚሮጠው በጣም ብዙ ነውና እግዚአብሔር ከእንደዚህ አይነት ክፉ ነገር ሁላችንንም ይጠብቀን። ስለዚህ አይምሯችንን ከሚበክሉ ነገር ራሳችንን ማራቅ ይኖርብናል። ሌላው ሶስተኛው በንስሐ ህይወት ከተቀደስን በኋላ ዳግም እንዳንወድቅ እንዳንሰናከል አንዱ መፍትሄ ክፉ ባልንጀርነትን ማስወገድ ነው። ከማን ጋር እንደምንውል ማወቅ አለብን። በአባባላችንም አንድ የተለመደ ነገር አለ አይደል? ማንነትን እንድነግርህ ማንን ንገረኝና ጓደኛህን ንገረኝና ማንነትን ልንገርህ ከምንውለው ጋር ነው የምንመስለው። አሁን ንስሐ ያልገባውን ሰው አሸንፈን ወደ ንስሐ ማምጣት አለብን እንጂ ንስሐ የገባነው ሰዎች በንስሐ ውስጥ በሌሎች ሰዎች ተስበን መሄድ መጥፋት የለብንም። እንደ ዴማስ መቅረስ ሳይሆን መከተል ነው የሚኖርብንና ክፉ ባልንጀርነትን ማስወገድ ይኖርብናል። መጽሐፉ ምንድነው የሚለው? አትሳቱ፣ ክፉ ባልንጀርነት መልካሙን አመል ምን ያደርጋል? ያጠፋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ተመልከቱ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ምን ያደርጋል? ያጠፋል ተብሎ ተጽፏልና እግዚአብሔር ከመጥፋት ይጠብቀን። እኛ ግን ከሁሉም ጋር መሆን ያስፈልገናል አይደል? ስንቀድስ ከሚቀድሱት ጋር፣ ስንጸልይ ከሚጸልዩት ጋራ፣ ስናማም በዛው ሁሉም ነገር መሆን ነው እኮ የሚያምረን። እኛ እኮ መጸለይም ያምረናል፣ ማማትም፣ መመጽወትም፣ መስረቅም አይደለ? ሁሉም ቦታ ላይ ያለን ማሸብሸብም፣ ዳንኪራ መርገጥም፣ መዘመርም፣ መዝፈንም ሁሉም ነገር መሆን አይቻልም። ተለዩ ተብሎ ተጽፏልና እግዚአብሔር ከኃጢአት ይለየን። ስለዚህ ክፉ ባልንጀርነት ማስወገድ ይኖርብናል። መጽሐፍም ዘምስለ ጠዋይ ትጠዊ ወምስለ ህሩይ ህሩይ የተከውን ከጠማማ ጋር ምን ትሆናለህ? ጠማማ። ከቅን ጋርስ ምን ትሆናለህ? ቅን ወይም መልካም ትሆናለህ ተብሏልና እግዚአብሔር ጠማማው ህይወታችን አስወግዶ ቀናነትን እንዲሰጠን ቅዱስ ፈቃድ ይሁንልን። የመጨረሻው በኃጢአት ዳግም እንዳንወድቅ ወይም ደግሞ በክብራችን እንድንቆም በቅድስናችን እንድንቆም ከሚረዱን አንዱ ዘዴ ሰይጣንን መቃወም ነው። ሰይጣንን ምን ማድረግ ነው? መቃወም። እንዲህ ተብሎ ተጽፏል። ሰይጣንን እምቢ በሉት ከእናንተ ምን ይሆናል? ዲያብሎስን እምቢ በሉት ከእናንተ ምን ይሆናል? ለእግዚአብሔር ታዘዙ፣ ለእግዚአብሔር ተገዙ። ሰይጣንን ግን እምቢ በሉት ከእናንተ ደግሞ ይሸሻል። አሁን ሰይጣን ዝም ብሎ ከኛ ሊሸሽ አይችልም። ሰይጣን ከኛ መራቅ አይችልም። እንዲህ ከሆነ መቃወም ይኖርብናል። የምንቃወመው ደግሞ በምንድን ነው? በመንፈሳዊ ትጥቅ ነው። መንፈሳዊ ትጥቁ ደግሞ ጾም፣ ጸሎት፣ ስግደት ነው። ልክ አንድ ጊዜ ተመግበን ለዘላለም እንደማንኖር ሁሉ አንድ ቀን ተቀድሰንም ክርስትናን መፈጸም አንችልም። አኗኗራችን ጊዜያዊ ዕለታዊ እንደሆነ ሁሉ መንፈሳዊ ህይወታችንም ክትትል ይፈልጋል። ዛሬ ካስቀደስን ነገም፣ ዛሬ ከጸለይን ነገም፣ ዛሬ ከተቀበልን በቻልነው ቀን በሳምንቱም በ40 ቀኑ በቻልነው። መንፈሳዊ ህይወትም ልክ ጉዞ ነው የምንኖረው ነው እንጂ አንድ ቀን የምናገባድደው አንድ ቀን የምናጠናቀቀው ነገር አይደለም። ስለዚህ ሰይጣንን መቃወም ያስፈልጋል። እግዚአብሔር ዲያብሎስን በእግራችን መርገጥ እንድንችል እንድናሸንፈው ኃይሉን ለሁላችንም ያድለን። የመጨረሻው ርዕሳችን በንስሐ የሚገኝ ጸጋ። በምን የሚገኝ ጸጋ? ለምንድን ነው ንስሐ የምንገባው? ጥቅም ስላለ ነው። ጥቅሙ ምንድነው ወይም ጸጋው ምንድነው? እንመልከትና ትምህርታችንን እንፈጽማለን፣ እናጠናቀቃለን ማለት ነው። የመጀመሪያው ስርየተ ኃጢአት ነው። ምንድነው? ምን እናገኛለን በንስሐ? ስርየተ ኃጢአትን እናገኛለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ተመልከቱ። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአታችን ምን ብናደርግ? ብንናዘዝ ከኃጢአታችን ሊያነጻን ከኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። እንዲያውም መጽሐፍ ምን ይላል? እመሰ ንብል አልብነ ኃጢአት ንጌጊ ለርእስነ ይላል። ኃጢአት የለብንም ብንል ምን እናደርጋለን? ራሳችንን እናስታለን ይላል። ኃጢአት የለብኝም ብሎ ማሰብ ራስን ማሳት ወይም ደግሞ ራስን ማሳሳት ይሆናል ማለት ነው። ስለዚህ ኃጢአት የለብኝም ማለት አያስፈልግም። ሁላችንም በድለናል። ኃጢአት በሶስት ነገር ይሰራል ብለን ተምረናል ባለፈው። በሐሌው፣ በነቢብ፣ በገቢር። በማሰብ በመናገር በመስራት ኃጢአትን ልንፈጽመው እንችላለን። ስለዚህ ኃጢአት የለብኝም ብሎ ራስን መሸንገል፣ ራስን ማታለል አያስፈልግም። ሁላችንም በድለናልና ንስሐ ያስፈልገናል። እንደ አባ ሙሴ ጸሊም ከንስሐ በፊት የነበረው ህይወታችን ይስተካከልልናል። አባ ሙሴ ጸሊም ወይም ሙሴ ጸሊምን ስንመለከተው አንድ በግን እንደ ሽንኩርት ልጦ ይበላ የነበረው ሰው፣ በኃይሉ ይመካ የነበረው ሰው በኋላ ጿሚ፣ ታራሚ፣ ጸሎተኛ፣ በዝሙት የነበረው ሰው በኋላ ግን በንጽህና በቅድስና፣ ጸበኛ የነበረው ሰው በኋላ ግን ሰላማዊ ሰው እንደሆነ
ነፍሰ ገዳይ የነበረው ሰው በሰማይነት ተቀድሶ ሕይወቱን እንደፈጸመ መልካም እንዳደረገ በንስሐ እንደተለወጠ መጽሐፍ ይነግረናል ማለት ነውና ንስሐ የሚለውጥ ሕይወት ነው። ምን የሚያደርግ ሕይወት ነው? የሚለውጥ አመንዛሪውን ዘማዊውን ምን ያደርገዋል? ንጹህ ድንግል ይላል፣ ከመድንግል ይላል። በደለኛውን እንደ ጻድቅ። በቃ ይሄ ነው ምንድነው የተባለው? ማረኝ በመንግስት በመጣ ጊዜ አስበኝ ስል ዛሬ በገነት ከኔ ጋር ምን ትላለህ? ላንቺም እንደዛው ላንተም እንደዛው ለሁላችንም እንደዛው። የእግዚአብሔር ምሕረት ፈጣን ነው። የእግዚአብሔር ምሕረት ምሉእ ነው፣ ለሁሉም ነውና ንስሐ ስርየተ ኃጢአትን የሚሰጥ ነው። ባለፈውም እንደተናገርነው ቅድምም እንዳልነው ኃጢአትን የሚሰውር ሰው አይለማም፣ የሚናዘዝባት ግን ምሕረትን ያገኛል እንደተባለ ምሕረት ስርየተ ኃጢአት የምናገኝበት ነው። ሁለተኛ እረፍትን እፎይታን የምናገኝበት ነው። ንስሐ እረፍት የሚገኘው እፎይታ የሚገኘው በምንድነው ሲባል በንስሐ ነው። ምንድነው የሚለው መጽሐፉ? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ምን አደርጋቸዋለሁ? አሳርፋቸዋለሁ። ወደ እግዚአብሔር ከምንሄድበት መንገድ ወደ እግዚአብሔር የምንደርስበት እግዚአብሔርን የምናገኝበት ሕይወት አንዱ ንስሐ ነውና ንስሐ እረፍትን እፎይታን ይሰጣል። ኃጢአት ከራስ የማይወርድ ሸክም ነው። ሕይወትን የሚያደበዝዝ ሕይወትን የሚያደቅ መዶሻ፣ ሰውነትን የሚያነቅስ እንደ ጦር የሚዋጋ እረፍትን የሚነሳ እንደ እሾህ የሚዋጋ ነው ኃጢአት። እንቅልፍን የሚነሳ እረፍትን የሚነሳ ነው። ስለዚህ ይሄ እረፍት የሚገኘው በምንድን ነው? በንስሐ። በመጨረሻ በንስሐ የሚገኘው ጸጋ ምንድነው ሲባል ከመላእክት ጋር ህብረት፣ ከመላእክት ጋር መደሰት። ቅድም እንዳልነው በዚህ በሉቃስ ወንጌል ምዕራፍ 15 ላይ እንደተጻፈው ጌታ ምንድነው ያለው? እነሆ ከእናንተ መካከል 100 በጎች ያሉት ሰው ቢኖር ከመቶዎቹ አንዷ ብትጠፋበት 99ን በበረሃ ትቶ አንዷን ፍለጋ በሄደ ጊዜ ባገኛትም ጊዜ እጅግ ደስ ይሸኛል፣ እንዲሁም ደግሞ በጫንቃው ይሸከማታል። በዚያው ዕለት ደግሞ ጎረቤቶቹን ሁሉ ሰብስቦ የጠፋችው በጌ ተገኝታለችና ደስ ይበላችሁ ብሎ ደስታውን ያጋራቸዋል። ልክ እንደዚህ ነው አለ። እነሆ እኔም 99ን ነገደ መላእክት ትቶ እንደመጣ ለአንዱ ለአዳም እንደተገለጠ ሲያስረዳን በሉቃስ ወንጌል ምዕራፍ 15 ላይ እነሆ 99ኙ ንስሐ ከማያስፈልጋቸው 99ኙ ይልቅ ንስሐ በሚገባ በአንድ ሰው በሰማይ ታላቅ ደስታ ፍስሐ ይሆናል ተብሎ ተጽፏልና በእኛ ለቅሶ በሰማይ ደስታ ይሆናል። በእኛ ንስሐ ማለት ነው። በእኛ መመለስ፣ በእኛ መጸጸት፣ በእኛ ቅዱስ ሥጋውንና ክቡር ደሙን መቀበል በሰማይ ታላቅ ደስታ፣ ታላቅ የዜማ ህብረት፣ ታላቅ ተመስጦ ይኖራል። ስለዚህ ንስሐ መግባት ጥቅሙ ምንድነው ሲባል ከመላእክት ጋር እንደሰታለን ማለት ነው። ከማን ጋር እንሆናለን? ከመላእክት ጋር እንደሰታለን ማለት ነውና ንስሐ ይቀድሰናል። መጽሐፍም እንደሚል እግዚአብሔርን የምናገኝበት ሕይወት ነው። እሱን ሕይወት ሀዩ እኔን ፈልጉ በሕይወትም ትኖራላችሁ ተብሎ ተጽፏልና ሕይወትን የምናገኝበት ነው ንስሐ። ስለዚህ ስርየተ ኃጢአትን የሚገኘው በንስሐ ነው። ከዚያም ቀጥሎ እረፍትና እፎይታ የሚገኘው በንስሐ ነው። ከመላእክት ጋራ የደስታ ህብረት የሚኖረው በንስሐ ነው ማለት ነውና ስለ ንስሐ ልንማረው የሚያስፈልገው በአጭር ጊዜያችን ይህ ነበር። የተማርነውን ትምህርት እግዚአብሔር በልባችን ያሳድርብን። የተማርነውን ለማፍራት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል